ሰላም ጤና ይስጥልኝ እንዴት አላችሁ እንደምን ቆያችሁ ወደ የመላቶሪያልስ ቤተሰቦች ዛሬ የማኔጅመንት የቢዝነስ ማኔጅመንት እንዲሁም ቢዝነስ አድሚኒስትሬሽን እና አንተርፕረነርሺፕ ዲፓርትመንት ተማሪዎች ጥር 2017 ዓ.ም የተፈተኑትን የኤግዚት ኤግዛም ጥያቄ ክፍል 2ን ይዤ መጥቻለሁኝ ባለፈው በነበረን የቪዲዮ ቆይታ የመጀመሪያውን ክፍል ለማየት ሞክረናል ሆፕ እንደወደዳችሁ ተስፋ አደርጋለሁ ዛሬ በሚኖረን ቆይታ ደግሞ ሁለተኛውን ክፍል እንመለከታለን በዚህኛው ክፍል ወደ 30 አካባቢ የሚደርሱ ጥያቄዎችን እንመለከታለን ማለት ነው እንዳልኳችሁ በአራት ክፍል ነው ያዘጋጁት ቪዲዮ መጀመሪያዎቹ ሶስቱ ፓርቶች የመጀመሪያዎቹ ሶስቱ ቪዲዮዎች የሚሆኑት በብዛት ኳሊታቲቭ የሆኑ ጥያቄዎች ወይንም ደግሞ የቲዮሬቲካል እና ጥያቄዎች ናቸው የመጨረሻው ቪዲዮ ላይ ብቻውን ሰፓሬት የሆነ ኳንቲቲቭ ላይ ብቻ ቁጥር ነክ ትምህርቶች ላይ የወጡ ጥያቄዎችን የቁጥር ጥያቄዎችን ለብቻው ሰራለን ማለት ነው ስለዚህ አራቱንም ክፍል እንግዲህ አሁን እንድትከታተሉ ተጋብዛለሁ ከዛ በተጨማሪ የቪዲዮ ብዙዎች ጋር መድረስ እንዲችል ላይክ ማድረጋችሁን እንዳትረሱ ሼር አድርጓቸው በተለይ በዚህ በሚመጣው የሰኔ ኤግዚት ኤግዛም ለሚፈተኑ ተማሪዎች ይሄንን ቪዲዮ ሼር አድርጓቸው በብዙ ይጠቅማቸዋል ምክንያቱም ያንዳንዱ ጥያቄ ላይ ጥያቄዎችን ስንሰራ ለምን መልስ ሆነ ሌሎች ለምን መልስ አልሆኑም የሚሉን ዲቴይል ዩናይት ማብራሪያ ያንዳንዱ ኤሪያ ላይ ስለምሰራ ያ የበለጠ ብዙ እውቀትን የምታገኙበት ቪዲዮ ስለሚሆን ሼር ማድረጋችሁን እንዳትረሱ በማንኛውም ሰዓት የኤግዚት ኤግዛም ቱቶሪያል የምትፈልጉ ከሆነ በኦንላይን ወደፊት ደግሞ በፌስ ቱ ፌስ ወይንም የገጽ ለገጽ ቱቶሪያልም ስለምጀምር ቴሌግራም ላይ ልታዋሩ ትችላላችሁ የሰፓሬት የሆነ የኤግዚት ኤግዛም ቱቶሪያል የምትፈልጉ ከሆነ ዛሬ አሁን በቀጥታ ወደ ጥያቄዎቹ እንግባ እንግዲህ የመጀመሪያው የምንመለከተው ጥያቄ human relation skill is the ability to work with understand and motivate other people in the organization to make them committed for organizational objective this statement represents that A. Human relation skill is more needed for a middle level manager. B. Human relation skill is more needed for a top level manager. C. Human relation skill is more needed than the conceptual and technical skill. D. Human relation skill is equally needed for all managerial level. እንግዲህ ከላይ የሰጠን ጥያቄው እንደሚነግረን ከሆነ ኦልሞስት ለሂውማን ሪሌሽን ስኪል ነው ማብራሪያው ከላይ ያለው ሂውማን ሪሌሽን ስኪል ብለን የምንጠራው የስኪል አይነት ለተቃላይ ከሰዎች ጋር እንዴት ከሰዎች ጋር መስራት የምንችልበትን ሰዎችን ሞቲቬት የምናደርግበትን ሰዎች ለአንድ ኦርጋናይዜሽናል ኦብጀክቲቭ ኮሚትድ መሆን የሚችሉበትን ሚንስ ነው ሂውማን ሪሌሽን ስኪል ብለን የምንጠራው ናሚዳን ሂውማን ሪሌሽን ስኪል ይሄ ከሆነ ይሄንን ስቴትመንት የበለጠ ሪፕሬዘንት የሚያደርግልን ስቴትመንት ማንኛው ነው ካሉት ኦፕሽኖች ውስጥ እንግዲህ ስለአጠቃላይ ስለ ማኔጀራል ስኪል ስንመለከት ማኔጀራል ስኪል ብለን የምንጠራው በአንድ ተቋም ውስጥ አንድ ማኔጀር የሚከውናቸው ወይንም አንድ ማኔጀር በተቻለ መጠን የማኔጀራል ፋንክሽን ተብሎ የሚጠሩትን ፕላኒንግን ኦርጋናይዚንግን ስታፊንግን ሊዲንግ ኤንድ ኮንትሮሊንግ ብለን የምንጠራቸው አምስቱን መሰረታዊ የሆኑ ማኔጀራል ፋንክሽኖችን ለመከወን የሚያስፈልገው ኤቢሊቲ ነው ስኪል ብለን የምንጠራው እነዚህን ስኪሎች በሶስት ካቴጎራይዝ እናደርጋቸዋለን ቴክኒካል ስኪል ሂውማን ስኪል እና ኮንሴፕቹዋል ስኪል ብለን እንጠራቸዋለን ቴክኒካል ስኪል በብዛት ከአንድ ስፔሲፊክ ከሆነ ኖሌጅን ኦር ሞር ኦፍ ሃርድ የሆነ ስኪልን ነው ቴክኒካል ስኪል ብለን የምንጠራው ኪችን ማብሰል ሊሆን ይችላል ፕሮግራም ማድረግ ሊሆን ይችላል ኦር አካውንታንት ሞል ሊሆን ይችላል that is ቴክኒካል የሆነ ስኪል ነው ሂውማን ስኪል ግን እንደአጠቃላይ ከሰዎች ጋር ስራን መስራት ሰዎችን ሞቲቬት ማድረግ ሰዎችን ሊድ ማድረግ መቻል ሰዎችን ሞቲቬት ማድረግ መቻል ኮሙኒኬት ማድረግ ቲም ወርክ ኮንፍሊክትን ሪዞልቭ ማድረግ እንደአጠቃላይ ይሄንን ሂውማን ሪሌሽን ስኪል ብለን እንጠራዋለን ከዛ ሶስተኛው የስኪል ካቴጎሪ ደግሞ ኮንሴፕቹዋል ስኪል ተብሎ ይጠራል ኮንሴፕቹዋል ስኪል ይሄ the ability to see the big picture ይባላል ሞር ስትራቴጂክ የመሆን ተቋማችንን በብዙ ኮንቴክስት በተለያየ ዳይሜንሽኖች መመልከትና ለተቋማችን ጠቃሚ የሆኑ ስትራቴጂዎችን ዲቫይስ ማድረግ ፕሮብለሞችን ሶልቭ ማድረግ መቻል ነው የኮንሴፕቹዋል ስኪል ብለን የምንጠራው ሂውማን ስኪል ብለን የምንጠራው ስኪል አሁን ያንዳንዱ ስኪሎች ደግሞ በተለያየ ኤሪያ ላይ አስፈላጊ ናቸው ለምሳሌ አሁን ቴክኒካል ስኪልን ስንመለከት በብዛት የፈርስት ላይን ተብሎ ወይንም ደግሞ ሎወር ሌቭል ተብሎ የሚጠራው የማኔጀራል ሌቭል ላይ በጣም ሪኳየር የሚደረግ የስኪል አይነት ነው ፈርስት ላይን ማኔጀሮች ወይንም ታችኛው እርከን ላይ ለሚገኙ ማኔጀሮች በጣም የሚያስፈልጋለት ክህሎት ነው ወደ ሂውማን ስኪል ስንመጣ ግን ሂውማን ስኪል በሁሉም ሌቭል ላይ ያስፈልጋል ምክንያቱም ሎወር ሌቭልም ላይ ሚድል ሌቭልም ላይ እንዲሁም ደግሞ የሃየር ሌቭል ተብሎ የሚጠራው የማኔጀራል ሌቭልም ላይ ኢኳሊ ኢምፖርታንት የሆነ ስኪል ቢኖር ሂውማን ስኪል ነው ሂውማን ስኪል ኦር ኢንተርፐርሰናል ተብሎ የሚጠራው ስኪል ነው በሁሉም ሌቭል ላይ ኢኳሊ አስፈላጊ የሆነ የስኪል አይነት ነው ሂውማን ሪሌሽን ስኪል ነው የምንጠራው ኮንሴፕቹዋል ስኪል ደግሞ የበለጠ በብዛት የሚያስፈልገው ቶፕ ሌቭል ላይ ለሚገኙ ማኔጀሮች በጣም ሪኳየር የሚደረግ የስኪል ካቴጎሪ ነው የኮንሴፕቹዋል ስኪል ብለን የምንጠራው እንደአጠቃላይ ካሉት ኦፕሽኖች ውስጥ ኤን ስንመለከት human relation skill is more needed for a middle level manager የሚለው
መልስ አይደለም ምክንያቱም ለሚድል ሌቭል ማኔጀሮች ብቻ አይደለም የሂውማን ሪሌሽን ስኪል የሚያስፈልገው ምክንያቱም ሎወር ሌቭል ላይ ያሉ ማኔጀሮችም የሂውማን ሪሌሽን ስኪል ያስፈልጋቸዋል ምክንያቱም በስራቸው የሚገኙ ሰራተኞችን ሞቲቬት ማድረግ ስላለባቸው ኮሚኒኬት ማድረግ ስላለባቸው ስለዚህ ኤ መልስ አይሆንም ቢን ስንመለከት human relation skill is more needed for a top level manager የሚለው ይሄ በተመሳሳይ መልኩ አይሆንም ሲ human relation skill is more needed than the conceptual and technical skill ነው የሚለው የኛው ከኮንሴፕቹዋል እና ከቴክኒካል ስኪል የበለጠ የሚፈልገው human relation skill ነው የሚለው እንግዲህ ስኪሎቹ እንደተቃላይ አስፈላጊ ናቸው ምክንያቱም ሁሉም ስኪሎች ከላይ ያነሳናቸውን ማኔጀራል ፋንክሽኖችን ለመከወን ኢኳሊ ኢምፖርታንት የሆኑ ስኪሎች ናቸው እንጂ ስኪሎችን የምናበላልጣቸው አይደለም አክቹአሊ የበለጠ የሚያስፈልጉበት ቦታ ልክ አሁን ምሳሌ ቅድምዬ ቴክኒካል ስኪል የበለጠ ሎወር ሌቭል ላይ ኮንሴፕቹዋል ስኪል የበለጠ ሃየር ሌቭል ላይ ወይ ደግሞ ቶፕ ሌቭል ላይ whereas ግን human relation skill ግን ኢኳሊ ሁሉም ሌቭል ላይ አስፈላጊ ነው ስንል ነበር then ዲን ስንመለከት human relation skill is equally needed for all managerial level የሚለው ግን ይሄ ራይት ነው ምክንያቱም በሁሉም የኦርጋናይዜሽናል ሌቭል ላይ አስፈላጊ ነው ያንን ኦርጋናይዜሽናል ኦብጀክቲቭ አቺቭ ለማድረግ አስፈላጊ ስለሆነ በሁሉም ሌቭል ላይ ኢኳሊ ኒድድ የሆነ የስኪል አይነት ነው ከዚህ አንፃር መልሱ ዲ ይሆናል ማለት ነው ኬሽን ነምበር 28 ወደ 29ኛው ጥያቄ እንምጣ which of the following is not a crucial attributes of for effective change leadership ነው የሚለው ከሚከተሉት ውስጥ እንግዲህ አንድን ቼንጅን ኤፌክቲቭሊ ኢምፕሊመንት ለማድረግ ከማያስፈልጉት አትሪቢዩቶች ውስጥ ማንኛው ይጠቀሳል ማን ይጠቀሳል a effective communication of reason for change and developing an open communication culture b keeping the status quo c self-paced to avoid uncertainty stresses d setting a good personal example ነው ከሚከተሉት ውስጥ ማንኛው በጣም አስፈላጊ ነው ወይንም ማንኛው ነው ክሩሻል አትሪቢዩት ያልሆነው ኖት ስለሚል ክሩሻል አትሪቢዩት ያልሆነው ማንኛው ነው ቼንጅን በደንብ ኤፌክቲቭሊ ሊድ ለማድረግ አስፈላጊ ያልሆነው አትሪቢዩት ማንኛው ነው የሚል ጥያቄ እንጠይቅ ነው እንግዲህ ሊዲንግ ቼንጅ እናጠቃላይ በጣም ብዙ የሚፈልጋቸው ነገሮች አሉ ሞር ዛን አውቶሪቲ በነገራችን ላይ ቼንጅን ሊድ ለማድረግ ከአውቶሪቲ በላይ የሆነ ነገሮችን ይፈልጋል ሰዎችን የበለጠ ጋይድ ማድረግን ሰዎችን በተለያዩ አንሰርቴኒቲዎች በተለያዩ ስኪሎች በተለያዩ ሴንሲቲቪቲዎች ውስጥ ጋይድ ማድረግን በጣም ይፈልጋል የሊዲንግ ቼንጅ ከዛ ተጨማሪ ኤፌክቲቭ ቼንጅ ብለን የምንጠራው ሊደሮች ብዙ አይነት ኤክስፒሪየንስ ብዙ አይነት ፊድባክ ብዙ አይነት አዳፕታቢሊቲ ሊኖራቸው ይፈልጋል ምክንያቱም እንደየሲቹዌሽኑ የሚሆን አይነት ኤክስፒሪየንስ ለሲቹዌሽኑ የሚመጥን አይነት አዳፕታቢሊቲ ሊኖራቸው ይገባል ሊደሮችም እንደተቃላይ ኤፌክቲቭ ናይት ቼንጅ ሊደርሺፕ አለ ማለት በተቋማችን ውስጥ ያለን ሬዚስታንስን ማኔጅ ማድረግ እንችላለን ማኔጅ ማድረግ እንችላለን እንግዲህ ኮመን የሚባሉ ሜተዶች አሉ ባለፈው ፓርት 1 ቪዲዮ ላይ ለማየት ሞክረናል በተለይ ቼንጅ ማኔጅመንት ውስጥ ያሉ ቼንጅ ሬዚስት በሚደረግበት ጊዜ ማኔጀሮች ኦር ሊደሮች የሚጠቀሙባቸው ስትራቴጂዎች አይተናል ላይክ እንደ ኤዱኬሽን እና ኮሚትመንት ፓርቲሲፔሽን ኢንቮልቭመንት ፋሲሊቴሽን ኤንድ ሰፖርት ኢቨን ኮሄርዥን ብለን የምንጠራው ነገሮች ሁሉ እንዳሉ ለማየት ሞክረናል እንደዚህ እንዳጠቃላይ የበለጠ እነዚህ ሜተዶች ምሳሌ አሁን ኮሚኒኬሽን የሚያስፈልግ ነገር ነው ከዛ በተጨማሪ ሰፖርት ማድረግ ፋሲሊቴት ማድረግ ኤግዛምፕል መሆን ኢንቮልቭ ማድረግ እነዚህ ነገሮች አስፈላጊ ሲሆኑ በቼንጅን ኢምፕሊመንት በመናደርግበት ጊዜ ከማያስፈልጉ ነገሮች ቢኖር ስታተስ ኮን ሜንቴን ማድረግ መቻል ነው የነበረን ስታተስ ማስቀጠል ምንችል ያን የነበረን ስታተስ ሆልድ እንዳደረግሉ ምንቀጥል ከሆነ ቼንጅን በሚገባው ልክ ኢምፕሊመንት ለማድረግ ትልቅ ባሪየር ይሆናል እንቅፋት ይሆናል ስለዚህ ከዚህ አንፃር መልሱ ቢ ይሆናል keeping the status quo is not a crucial attribute for effective change leadership ተብሎ ይጠራል የነበረን ማንነት የነበረን ስርዓት ሆልድ አድርጎ ማስቀጠል መቻል ቼንጅን ኢምፕሊመንት ለማድረግ ማነቆ ባሪየር ከሚሆኑ ጉዳዮች ውስጥ ይጠቀሳል ማለት ነው ወደ ኬሽን ነምበር 30 እንምጣ ኬሽን ነምበር 30 Mr. Abdu wanted to examine the relationship between job satisfaction and productivity for this what type of analysis should be utilized ነው የሚለው ስለዚህ ሚስተር አብዱ ጥናት እየሰራ ነው የስራው ጥናት ደግሞ እንደተቃላይ የጥናቱ ኦብጀክቲቭ ደግሞ የሚያሳየን ምንድነው በጆብ ሳቲስፋክሽን እና በፕሮዳክቲቪቲ መካከል ያለውን ሪሌሽንሺፕን ኤግዛማይን ማድረግ መቻል ነው ይሄንን አናላይዝ ለማድረግ ማንኛው የስታቲስቲክስ ዘርፍ ኦር ማንኛው አናሊሲስ ታይፕ የበለጠ ሪኮመንድ ይደረጋል እንላለን ኢንፈረንሻል ስታቲስቲክስ ናሬቲቭ ስታቲስቲክስ ዲስክሪፕቲቭ ስታቲስቲክስ ወይስ ኮንተንት አናሊሲስ ነው የሚለው እንግዲህ አናሊሲስን በሁለት ካቴጎራይዝ እናደርጋቸዋለን እነሱም
ኳሊታቲቭ እና ኳንታቲቭ ብለን ክላሲፋይ እናደርጋቸዋለን። እንግዲህ እንደ ዳታው ኔቸር ዳታዎችን አይዘር ኳሊታቲቭ ኦር ኳንታቲቭ ያን ክላሲፋይ እናደርጋቸዋለን። ኳንታቲቭ አናሊሲስ ብለን የምንጠራቸው በተለይ ነን ኒሜሪክ ኳሊታቲቭ ብለን የምንጠራቸው ዳታዎች ኦር ኳሊታቲቭ ብለን የምንጠራቸው አናሊሲሶች በብዛት ነን ኒሜሪክ ዳታዎችን ስንጠቀም ላይክ በኢንተርቪው ሊሆን ይችላል በተለያየ ሜካኒዝም በፎከስ ግሩፕ ዲስከሽን አማካኝነት የምናገኛቸው መረጃዎች ሲሆኑ ሶ ያንን ቤዚካሊ ወደ ኳሊታቲቭ ኳሊታቲቭ አናሊሲስ ይሆናል ማለት ነው። then ወደ ይሄኛው የበለጠ ፎከስ የሚያደርገው የበለጠ ኮንስትራክት ስለማድረግ ቲዮሪዎችን ኮንስትራክት ከማድረግ የሚገናኝ አይነት አናሊሲስ ነው። ኳንታቲቭ አናሊሲስ ግን የበለጠ ኒሜሪክ በሆነ ዳታዎችን ትኩረት የሚያደርግ ከዛ የበለጠ ደግሞ እዛ ውስጥም የተለያዩ ስታቲስቲካል ዩዞችን በመጠቀም እነዚህ ስታቲስቲካል የሆኑ ኒሜሪክ የሆኑ ኳንታቲቭ የሆኑ ነገሮች ላይ ትኩረት የሚያደርግ ነው። እዚህ ውስጥ ሁለት አይነት ሜካኒዝሞች አሉ። አንዱ ዲስክሪፕቲቭ ነው፣ ሌላኛው ኢንፈረንሻል ተብሎ ይጠራል። ዲስክሪፕቲቭ አናሊሲስ ሲምፕሊ አንድን ሮው የሆነ ዳታ የበለጠ አንደርስታንዴብል በሆነ መንገድ ሰመራይዝ አድርገን የምናስቀምጥበት መንገድ ነው ዲስክሪፕቲቭ ስታቲስቲክስ ብለን የምንጠራው። እዚህ ውስጥ በብዛት ዳታዎችን በሚን ወይ በሚዲያን ወይ በስታንዳርድ ዲቪዬሽን ሊሆን ይችላል ሰመራይዝ የምናደርግበት ኦር ታቡላር በሆነ አይነት ሜካኒዝም በፍሪኩዌንሲ በፐርሰንቴጅ ኤክስፕረስ የምናደርግ ከሆነ ያንን ዲስክሪፕቲቭ ስታቲስቲክስ ይባላል። ወይራስ በዳታዎች መካከል ያለን ሪሌሽንሺፕ ግን ቴስት የምናደርግበት ኤግዛማይን የምናደርግበትን መንገድ ግን ኮሪት ኢንፈረንሻል ስታቲስቲክስ ብለን እንጠራዋለን ማለት ነው። ኢንፈረንሻል ስታቲስቲክስ ከዲስክራይብ ከማድረግ ይዘላል። ዲስክራይብ ከማድረግ በተጨማሪ ሪሊ በቫሪያብሎች መካከል ያለን ሪሌሽንሺፕን ኤግዛማይን ለማድረግ የበለጠ ሪኮመንድ የሚደረገው የአናሊሲስ ታይፕ ኢንፈረንሻል ስታቲስቲክስ ነው ማለት ነው። ሶ the answer would be A ይሆናል ማለት ነው። A ይሆናል ማለት ነው። B እና D የበለጠ ወደ ኳሊታቲቭ የሚቀርቡ ናቸው። ሶ ከዚህ አንፃር ከላይ ለተነሳው ጥያቄ መልስ አይሆንም። C ዲስክሪፕቲቭ ስታቲስቲክስ ዲስክራይብ ማድረግ ላይ ትኩረት የሚያደርግ ነው እንጂ በቫሪያብሎች መካከል ያለ ሪሌሽንሺፕ ኤግዛማይን ለማድረግ የሚሆን አይነት የስታቲስቲክስ ዘርፍ አለ። ሶ ከዚህ አንፃር ኢንፈረንሻል ስታቲስቲክስ ላይክ በኮሪሌሽን በሪግሬሽን በተለያየ ሜካኒዝም በተለይ ኮሪሌሽን በመጠቀም ኮሪሌሽን ኢዝ ፓርት ኦፍ ኢንፈረንሻል ስታቲስቲክስ ስለሆነ ሶ ከላይ የተነሳውን ጉዳይ ሰመራይዝ ማድረግ አናላይዝ ማድረግ እንችላለን ማለት ነው። ሶ የዚህኛው ጥያቄ መልስ ኤ ይሆናል ማለት ነው። ናይስ question number 31 your company is experiencing a rapid deterioration in performance, so to turn the things around you attempted to simplify its organizational structure by eliminating division departments or levels in the hierarchy and by downsizing employees to lower operating costs. This type of change you adopt is A. restructuring, B. total quality management, C. innovation, D. evolutionary change. ሶ ካምፓኒያችን በጣም ራፒድ የሆነ በፐርፎርማንስ ደረጃ በጣም ራፒድ የሆነ ዲተሮሬሽን እያሳየ ነው። ዘን ምን ማድረግ ፈለግና የሚለን ስለዚህ በጣም የዲቪዥኖችን ኢሊሚኔት በማድረግ ዲፓርትመንቶችን ወይ ደግሞ የተለያዩ አይነት ሌቭሎችን ምንም ማድረግ ጀመር፣ ሪስትራክቸር ማድረግ ጀመር። እንዳጠቃላይ ስትራክቸር ማድረግ ጀመር ነው የሚለው you have to simplify the organizational structure by eliminating the division, the department or level in the hierarchy and by downsizing employees. so ሰራተኞችን በማድረግ ዳውንሳይዝ በማድረግ በመቀነስ ሶ አዳፕት ያደረግነው የቼንጅ አይነት ምን አይነት ነው? አዳፕት ያደረግነው የቼንጅ አይነት ምን አይነት ነው የሚላል። እስኪ ሌትስ ሲ ከዲን ጀምራው ኢቮሉሽነሪ ቼንጅ ብለን የምንጠራው ይሄ ግራጁዋል የሆነ ኢንክሪመንታል የሆነ አጀስትመንት ያለበት ነው። በጊዜ ሂደት ውስጥ አፕላይ የምናደርገው ነው እንጂ ራዲካል ዩናይት ለውጥ አይደለም። ኦር ሰደን የሆነ ሽፍትም አይደለም። ሰደን ዩናይት ሽፍትም አይደለም የኢቮሉሽነሪ ቼንጅ ብለን የምንጠራው። ሶ ከዚህ አንፃር መልሱ ዲ መልስ አይሆንም ማለት ነው። ኢኖቬሽንንም ስንመለከት እንግዲህ አዲስ አይዲያን፣ አዲስ ፕሮዳክትን፣ አዲስ ሜተድን የማስተዋወቅ ሂደት የነበረ ነገርን በአዲስ የመቀየር ሂደት ነው ኢኖቬሽን ብለን የምንጠራው። ሶ ኢኖቬሽንን በኔቸሩ ይሄ ሞር ሪስትራክቸሪንግ ላይ ትኩረት የሚያደርግ አይደለም። እንደ አዲስ ሙሉ ለሙሉ የመቀየር ነገር ላይ አይደለም። ኢኖቬሽንም ስንል የበለጠ ሞር ኦፍ ኢቮሉሽናሪ የሆነ በቶታል ኳሊቲ ማኔጅመንት ውስጥ የምናገኘው ጉዳይ ነው። ቶታል ኳሊቲ ማኔጅመንት ብለን የምንጠራው ቶታል ኳሊቲ ማኔጅመንትም የበለጠ ይሄም ኮንቲኒየስ የሆነ ወጥነት ያለው ኢንክሪመንታል የሆነ ኢምፕሩቭመንት ላይ ትኩረት የሚያደርግ ኳሊቲን ኢንክሪዝ ማድረግ ላይ ካስተመሮችን ሳቲስፋይ ማድረግ ላይ ትኩረት የሚያደርግ ነው። ቶታል ኳሊቲ ማኔጅመንት የምንጠራው ኮንቲኒየስ ኢምፕሩቭመንት ተብሎ ይጠራል። ወጥነት ያለው ኢምፕሩቭመንት ላይ ትኩረት የሚያደርግ አይነት ፕሪንሲፕል ነው። በየጊዜው ነው ቼንጅን አፕላይ የሚያደርገው ማለት ነው። ቶታል ኳሊቲ ማኔጅመንት ውስጥ ቼንጅ የሚቋረጥ አይነት ነገር አይደለም። ያ ማለት በቃ አንዴ ምናምን ይሄ ራዲካል ዩናይት ለውጥን አይደለም። በቶታል ኳሊቲ ማኔጅመንት ውስጥ ያለው ኢቮሉሽነሪ ነው። ሶ ኢቮልቭ ያደርጋል በየጊዜው ኢንክሪመንታል የሆነ ለውጥን ያለ ማለት ቶታል ኳሊቲ ማኔጅመንት ላይ። ሶ ከዚህ አንፃር ቢሲዲ መልስ አይሆንም ማለት ነው። ሶ the answer would be A. restructuring ይሆናል ማለት ነው። ሪስትራክቸሪንግ ለምን መልስ ይሆናል ስንል ሪስትራክቸሪንግ ኦልሞስት ቢፒአር ያለ ነው ቢዝነስ ፕሮሰስ ሪኢንጂነሪንግ ለማለት ነው በሌላ አጠራር።
ምክንያቱም ቢፒአር ወይም ሪስትራክቸሪንግ ብለን የምንጠራቸው ሪቮሉሽናሪ የሆነ ስትራቴጂን ነው የሚያሳየን። ሪቮሉሽናሪ ኦር ራዲካል የሆነ ለውጥ ነው። ስር ነቀል የሚባል አይነት ለውጥ ነው። ስለዚህ በተቋማችን ውስጥ ይህን ያለበት ምክንያት ምንድነው? አንደኛ የተነሳው ራፒድ የሆነ ዲተሮሬሽን ኦፍ ፐርፎርማንስ እንዳለ ኤክስፒሪየንስ አድርጓል። ሶ ይህንን ምን እያደረገ ነው? አሁን ብዙ ነገሮች ኢሊሚኔት እያደረገ ነው። ከዛ በተጨማሪ ዳውንሳይዝ እያደረገ ነው። ሶ ዳውንሳይዝ ማድረግ ያለበት ኢሊሚኔት ማድረግ ያለበትን ነገር ከዛ በተጨማሪ ሎወር ኔት ኦፕሬቲንግ ኮስት እንዲኖር የምናደርግበት መካኒዝምን ይህንን ሪቮሉሽነሪ ቼንጆች ነው የሚመደበው። ምክንያቱም በቢፒአር ውስጥ ፋንዳሜንታል የሆነ ሪቲንኪንግ ያለበት ራዲካል የሆነ ሪዲዛይን ያለበት ከዛም በተጨማሪ ምንፈልገውም በጣም ኳይት ኢምፕሬሲቭ የሆነ ፐርፎርማንስን ሪኳየር የምናደርግበት የቼንጅ ሲስተም ነው ማለት ነው። ስለዚህ በኮስት በኳሊቲ በሰርቪስ በስፒድ በጣም ለውጥ ማምጣት የምንፈልግበት አይነት መካኒዝም ነው የቢፒአር ወይም ደግሞ ሪስትራክቸሪንግ ብለን የምንጠራው። ሶ ሞር ሰደን የሆነ ሽፍት ያለበት ሪስትራክቸር የምናደርግበትን መካኒዝም ነው ሪስትራክቸሪንግ ኦር ቢፒአር እያን የምንጠራው ማለት ነው። ሶ የበለጠ ሪቮሉሽናሪ አይነት አፕሮች ነው። ሶ ስቴፕ ባይ ስቴፕ ፕሮሰስ ላይ ትኩረት የማያደርግ ትራንስፎርሜቲቭ ወይም ትራንስፎርሜሽናል ነው። ሶ ትራንስፈርም ማድረግ ነው የሚፈልገው። ሶ አሁን የነበረውን ሙሉ ለሙሉ መቀየር ላይ ትኩረት የሚያደርግ አይነት የለውጥ አይነት ነው። ሶ ከዚህ አንጻር መልሱ ኤ ይሆናል ማለት ነው። Question number 32. The well proposed research design is A. It determines the type of data to be collected and analyzed. B. It is developed after the data collection is complete. C. It can only apply to quantitative research studies. D. It is independent of the research objective. So, well proposed የተደረገ የሪሰርች ዲዛይን መገለጫ ባህሪው ማንኛው ነው ከተጠቀሱት? let's see ከዲን ጀምር እስኛውን ማሰስመንት ዲ ምን ይላል መሰላችሁ? it is independent of the research objective ይላል። ከሪሰርች ኦብጀክቲቭ ኢንዲፔንደንት ነው። ሪሰርች ኦብጀክቲቭ ላይ ዲፔንድ አያደርግም እያለ ነው። ይሄ ፎልስ ነው። ምክንያቱም ሪሰርች ዲዛይን ዲፔንድ የሚያደርገው ሪሰርች ኦብጀክቲቫችን ላይ ነው። ምክንያቱም ሪሰርች ኦብጀክቲቫችን ላይ ቱ ኤግዛማይን ዘ ሪሌሽንሺፕ ቢትዊን ጆብ ሳቲስፋክሽን ኤንድ ፕሮአክቲቪቲ ካለ ዘን ሪሰርች ዲዛይን ላይ እንመጣና ለዛ ኦብጀክቲቭ የሚሆን የሪሰርች ዲዛይን ነው የምናዘጋጀው። ስለዚህ ኮሪሌሽናል ኦር ሪግሬሽን የምንለው ቤዝድ አፖን ምንድነው ማለት ነው በሪሰርች ኦብጀክቲቫችን ነው። ስለዚህ ኢት ኢዝ ዲፔንደንት ኦፍ ዘ ሪሰርች ኦብጀክቲቭ ነው እንጂ ኢዝ ኢንዲፔንደንት ኦፍ ዘ ሪሰርች ኦብጀክቲቭ አይደለም። ሶ ከዚህ አንፃር ዲ መልስ አይሆንም ማለት ነው። ዲ መልስ አይሆንም። ከዛ ሲን እንመልከት። ኢት ካን ኦንሊ ቢ አፕላይድ ቱ ኳንቲቲቭ ሪሰርች ስተዲስ ይላል። ይሄም ፎልስ ነው። ምክንያቱም በሪሰርች ዲዛይን ውስጥ ኳንቲቲቭ የሆነ የሪሰርች ስታዲዎችን ብቻ አይደለም የምናጠናው፣ ኳሊታቲቭ የሆነ የሪሰርች ስታዲዎችንም ስለምናጠና በኢንተርቪው በፎከስ ግሩፕ ዲስከሽን አማካኝነት ብለን የምንጠራቸው ሪሰርች ዲዛይን ውስጥ የምናገኛቸው ጉዳዮች ናቸው። ስለዚህ እነዚህ ደግሞ ኳሊታቲቭ ናቸው። ሶ ከዚህ አንፃር ሲ መልስ አይሆንም ማለት ነው። ቢን እንመልከት። it is developed after the data collection is complete ይላል። ዳታ ኮሌክሽን ካለቀ በኋላ ዴቨሎፕ የሚደረግ ነው ይላል። ይሄም ፎልስ ነው። ምክንያቱም ዳታ ኮሌክት ከተደረገ በኋላ ሪሰርች ዲዛይን አይዘጋጅም። ሪሰርች ዲዛይን የሚዘጋጀው መጀመሪያ ዳታውን ራሱ እንዴት ኮሌክት እናድርገው የሚለው ለመወሰን ስለሆነ፣ ስለዚህ ከዚህ አንፃር ቢ መልስ አይሆንም ማለት ነው። ሶ እንደአጠቃላይ መልሱ የሚሆነው ኤ ነው ማለት ነው። it determines the type of data to be collected and analyzed። ስለዚህ ምን አይነት ዳታ ኮሌክት ማድረግ መቻል አለብን፣ እንዴት አናላይዝ ማድረግ መቻል አለብን። ስለዚህ ኦብጀክቲቫችንን እንመለከታለን። ለኦብጀክቲቫችን ምን አይነት ዳታ ነው አናላይዝ ማድረግ ያለብን፣ ኳሊታቲቭ ነው ወይስ ኳንቲታቲቭ በሆነ አይነት መንገድ። ሶ ዳታውን ኮሌክት ካደረግን በኋላ ያንን ኮሌክት ያደረግነው ዳታ በምን አይነት መንገድ ነው አናላይዝ ማድረግ ያለብን፣ ዲስክሪፕቲቭ በሆነ ስታቲስቲክስ ነው፣ ኢንፈረንሻል በሆነ ስታቲስቲክስ ነው፣ ኳሊታቲቭ በሆነ የስታቲስቲክስ ዘርፍ ነው፣ በምን አይነት ሜካኒዝም ነው የሚለውን ዲተርማይን የምናደርግበት ነው ማለት ነው። ሶ ከዚህ አንፃር ነው ሪሰርች ዲዛይንን መረዳት መቻል የሚጠበቅብን። ሶ ዘ አንሰር ውድ ቢ ኤ ይሆናል ማለት ነው። Question number 33. What role does a business plan plays in attracting investor? So business plan ኢንቨስተሮችን አትራክት በማድረግ ሂደት ውስጥ የሚወጣው ሚና ምንድነው? A. Demonstrating company profitability. B. Providing a clear roadmap for growth. C. Detailing the company legal structure. D. Outlining the company marketing strategy. እንግዲህ እንደምታውቁት ቢዝነስ ፕላን ብለን የምንጠራው ሮድማፕ ነው። ያ ሮድማፕ ደግሞ እንዳጠቃላይ ቢዝነሳችንን ምን እንደሚመስል የሚያሳይ ነው። ቢዝነስ ፕላን ኢዝ ሮድማፕ ዛት አውትላይንስ ሃው ቱ ተርን ቢዝነስ አይዲያ ኢንቱ ሪያሊቲ ነው። ወደ ሪያሊቲ ወደ ሰክሰስፉል አይነት ቬንቸር ኮንቨርት የምናደርግበት መካኒዝምን ነው እንግዲህ የቢዝነስ ፕላን ብለን የምንጠራው። በቢዝነስ ፕላን ውስጥ ብዙ ጉዳዮች ናቸው የሚጻፉት፣ ብዙ ጉዳዮች ናቸው የሚታዩት። የማርኬቲንግ ስትራቴጂያችንን፣ የፋይናንሻል ስትራቴጂያችንን፣ ኦፕሬሽናል ስትራቴጂያችንን፣ የኤችአር ስትራቴጂያችንን በሙሉ ብዙ ነገሮችን የምናካትትበት ነው። በተቻለ መጠን ስቴክሆልደሮቻችንን ምን የምናደርግበት፣ አትራክት የምናደርግበት፣ ኢንፎርም የምናደርግበት፣ ኢንቨስተሮችን፣ ሰራተኞችን፣ የተለያዩ ፋይናንሻል ኢንስቲትዩሽኖችን ስለ ቢዝነሳችን
ኢንፎርም የምናደርግበት መንገድ ነው ለአጠቃላይ ስቴፕ ባይ ስቴፕ ብዙ ነገሮችን የምናካትትበት በተቻለ መጠን ምን ያክል ያ ፕሮጀክት አይዲያ ኢፌክቲቭ እንደሚሆን ምን ያክል ሰክሰስፉል እንደሚሆን የምናሳይበት ነው ቢዝነስ ፕላን ብለን የምንጠራው ብዙ ኦብጀክቲቮች አሉት ብዙ ጥቅሞች አሉት ለአጠቃላይ የኢንተርፕረነር ቪዥን የሚያሳይ ነው ያንድን የቢዝነስ ፖቴንሻል የሚያሳይ ነው ፈንዶችን ለማግኘት የምንጥርበት ነው ብዙ ፓርትነሮችን አትራክት የምናደርግበት ነው ፕሮግረሳችንን ትራክ የምናደርግበት ነው ሜጀር የምናደርግበት ነው ዘን የሚያስፈልጉ አንድን የቢዝነስ ፕላን ለመተግበር የሚያስፈልጉ ሪሶርሶችን እነዚያን በሙሉ አይደንቲፋይ የምናደርግበት ነው ማለት ነው ከዚህ አንፃር ቢዝነስ ፕላን በጣም ጠቃሚ የሆነ ነገር ነው ማለት ጠቃሚ የሆነ ነገር ነው ግን አሁን ስፔሲፊካሊ እየተጠየቅን ያለውን ጥያቄ እንደሚለን ቢዝነስ ፕላን ኢንቨስተሮችን አትራክት በማድረግ ሂደት ውስጥ የሚወጣው ሚና ምንድነው ስንል ምሳሌ ዲን እንመልከት አውትላይኒንግ ዘ ካምፓኒ ማርኬቲንግ ስትራቴጂ ያ በቢዝነስ ፕላን ውስጥ የማርኬቲንግ ስትራቴጂ አውትላይን ይደረጋል ግን ያን ያክል ኢንቨስተሮችን ወይም ደግሞ ከኛ የቢዝነስ አይዲያ ጋር አብሮ የሚሰሩ ሰዎችን አትራክት ለማድረግ ግን የማርኬቲንግ ስትራቴጂን እሱ አይደለም ሮሉ ሞር አትራክት በማድረግ ሂደት ውስጥ ከዛ የአንድን የካምፓኒ ሌጋል ስትራክቸር ማሳየትም ያን ያክል ኮምፔር ስናደርጋቸው ያ ማለት ጠቃሚ አይደሉም አይታዩም እያልን ግን አሁን አትራክት በማድረግ ሂደት ውስጥ የምናሳየው ነገር አይደለም ሌጋል ስትራክቸሩን ኦር የማርኬቲንግ ስትራቴጂውን የበለጠ ማንኛው ኢንክሉሲቭ ነው የሚሉትን ምርጫዎች ማየት ስለሚጠበቅብን አይዘር ኤ ኦር ቢ ነው የበለጡ ቅርብ የሚሆኑት ማለት ነው የካምፓኒ ፕሮፊታቢሊቲንም ዲሞንስትሬት አድርጎ ማሳየት የበለጠ አንድን ኢንቨስተር አትራክት በማድረግ ሂደት ውስጥ ጥቅም አለው ነገር ግን የበለጠ ሞር ኢንክሉሲቭ የሆነው ማንኛው ነው ስንል ቢ የበለጠ ኢንክሉሲቭ ይሆናል ምክንያቱም አንድ ቢዝነስ ለግሮዝ ያለውን ክሊር ሮድማፕ የምናሳይ ከሆነ ምክንያቱም ፕሮፊታቢሊቲ ኢዝ አ ፓርት ኦፍ ግሮዝ ስለሆነ ቢዝነሱ እንደሚያድግ አይነት እያሳየን ከሆነ እኮ ቢዝነሱ ፕሮፊታብል እንደሚሆን እያሳየን ስለሆነ የበለጠ ኢንክሉሲቭ የሆነው ስቴትመንት ማንኛው ነው ስንል ቢ ነው ቢዝነስ ፕላንም ሮድማፕ ነው ብለናል ፍኖተ ካርታ ነው ብለናል ያ ፍኖተ ካርታ በተለይ ኢንቨስተሮችን አትራክት በማድረግ ሂደት ውስጥ ኢንቨስተርን አትራክት የምናደርገው ይሄ ቢዝነስ እንዴት እንደሚያድግ በማሳየት ነው ማለት ነው አመቱ መጨረሻ ላይ ምን ያክል ትርፍ እንደሚያገኝ ምናምንም እናሳይበታለን ግን ትርፉም ፓርት ኦፍ ግሮዝ ነው ማለት ነው ከዛ በተጨማሪ እንዴት ኤክስፓንድ እንደሚያደርግ ያ ቢዝነስ ወደፊት ሊኖር የሚችለው ኢምፓክት ምን እንደሆነ በማሳየት ነው ማለት ነው በዚህ መንገድ ኢንቨስተሮችን ማድረግ ይቻላል ማለት ነው አትራክት ማድረግ እንችላለን ማለት ነው አትራክት ማድረግ ለግሮዝ ያለውን ፍኖተ ካርታ ሮድማፕ በደንብ ክሊር በሆነ መንገድ ፕሮቫይድ በማድረግ ሚናን ይወጣል ማለት ነው the answer would be B ይሆናል ማለት ነው question number 30 sorry question number 34 እንመልከት as a leader you believe that it's the leader job to provide a follower with information support or other resource necessary to achieve a goal so this quality is best explained by A trait leadership theory B charismatic leadership theory C path goal theory D transactional leadership theory ነው የሚላል እንግዲህ ያንዳንዱን ቲዮሪዎች እንመለከታቸው በብዛት አሁን ትሬት ሊደርሺፕ ቲዮሪ ብለን የምንጠራው የቲዮሪ አይነት ይሄ ትሬት ሊደርሺፕ ቲዮሪ የበለጠ ፎከስ የሚያደርገው ሊደሮች ኳሊቲ ላይ ሊደሮች ኳሊቲ ያላቸው የኢምቦርን የሆነ ኳሊቲ ኦር ትሬት አላቸው ብሎ ነው የሚያስበው ኳሊቲ ያላቸው ያ ነው ሊደርን ከነ ሊደር ዲፈረንሺየት የምናደርግበት የሊደሮች ኳሊቲ ያለው ብሎ የሚያስብ ቲዮሪ ነው ካሪዝማቲክ ሊደርሺፕ ቲዮሪ ካሪዝማ እንዳጠቃላይ ካሪዝማቲክ በስታይል ደረጃ ነው ያለው አክቹአሊ ግን በሊደርሺፕ ቲዮሪ ስናየው የበለጠ ግርማ ሞገስ ያለው ካርማ ላይ ዲፔንድ የሚያደርግ ኦር የኦራ ተብሎ የሚጠራ ነገር ላይ ዲፔንድ የሚያደርግ የሊደርሺፕ ስታይል ነው በሌላ አጠራር ሞር ኢንተርፐርሰናል የሆነ ኢንፍሉዌንስ ማድረግ ላይ ተናግሮ ማሳመን ላይ በሶሳይቲ ውስጥ ግሬስ ያላቸው ተቀባይነት ያላቸው ካሪዝማ ያላቸው ሰዎች ሊደር ይሆናሉ የሚል አይነት ፐርስፔክቲቭ ነው የካሪዝማቲክ ሊደርሺፕ ቲዮሪ ትራንዛክሽናል ሊደርሺፕ ቲዮሪ በቲዮሪም ደረጃ አክቹአሊ በስታይል ደረጃ ነው ያሉት እነዚህ ትራንዛክሽናል ሊደርሺፕ ስታይልን ይሄኛው ሊደሮች ኢፌክቲቭ መሆን የሚችሉት ሪዋርድን እና ፐኒሽመንትን አፕላይ ማድረግ ሲችሉ ነው ብሎ የሚያስብ ነው ትራንዛክሽናል ሊደርሺፕ ቲዮሪ the answer would be path goal theory ተብሎ ይጠራል ማለት ነው የዚህ ጥያቄ መልስ የሚሆነው ሲ ነው path goal theory ግን ምን ማለት ነው path goal theory የሚለውን እንመልከት path goal theory እንደተጋላይ ማርቲን ኢቫንስ በሚባልና ሮበርት ሃውስ በሚባሉ ግለሰቦች ዴቨሎፕ የተደረገ ቲዮሪ ነው በኮንቲንጀንሲ ሊደርሺፕ ቲዮሪ ውስጥ ያለ አንድ የቲዮሪ ዘርፍ ነው እንደ ዲኖሚኔሽን ነው ማለት እንችላለን በኮንቲንጀንሲ ሊደርሺፕ ቲዮሪ ውስጥ ነው የምናገኘው ምን ብሎ ነው የሚያስበው path goal theory where the leader helps the followers achieve their goals by guiding supporting and removing obstacles ተብሎ ይጠራል ሊደሮች ፎሎወሮቻቸውን ጋይድ በማድረግ ሰፖርት በማድረግ እንዲሁም ኦብስታክሎችን ሪሙቭ በማድረግ ሰፖርት የማድረግን ሂደት ነው path goal theory ብለን የምንጠራው አራት ስታይሎች አሉት ባንዳውን በዚህ በpath goal theory ውስጥ ዳይሬክቲቭ ሰፖርቲቭ ፓርቲሲፔቲቭ እና አቺቭመንት ኦሪየንትድ ብለን የምንጠራቸው
so based upon the situation and based upon the employee need ከነዚህ ካራት ውስጥ አፕላይ ያደረገ ይተከማል ማለት ነው so አላማው የበለጠ ኤሙ የፓዝ ጎል ቲዮሪ ኤሙ ምንድነው ስንል ያንድን የፎሎወሮችን ጎል ሰፖርት ማድረግ መቻልን so pass goal theory emphasis on goal clarity support ወይ ደግሞ removing barrier to help us follower succeed ነው so ፎሎወሮቻችን succeed እንዲያደርጉ ማድረግ መቻል ነው pass goal theory ብለን የምንጠራው pass goal theory ተብሎ የሚጠራው so ከዚህ አንፃር መልሱ ሲ ይሆናል ማለት ነው question number 35 which one of the following is not a voluntary fringe benefit ነው የሚለው so ከሚከተሉት ውስጥ voluntary ያልሆነ fringe benefit ማንኛው ነው leave encashment group insurance death benevolent fund d security and medical care so ከሚከተሉት ውስጥ ያ በቮለንታሪ ፍሪንጅ ቤኔፊት ውስጥ ካቴጎራይዝ የማይደረገው ማንኛው ነው so fringe benefit and employee benefit ብለን የምንጠራው ነው ሌላ አይደለም ኦኬ fringe benefit ስንል ምን ማለት ነው employee benefit ስንል those fringe benefit or employee benefit are the extra advantage given for employee beyond salary ወይ ነው beyond direct compensation so ከዳይሬክት ኮምፐንሴሽን በተጨማሪ ለሰራተኞች የሚሰጥ any indirect የሆነ compensation or indirect ወይ ነው benefitን ምን ብለን እንጠራዋለን fringe benefit ወይ ደግሞ employee benefit ብለን እንጠራዋለን ማለት ነው so ከደሞዝ ውጭ የሚከፈል ማንኛውም የሚሰጥ ማንኛውም ነገር indirect ተብሎ ይጠራል or additional የሆነ benefitን we call it fringe benefit ወይ ደግሞ employee benefit ብለን እንጠራዋለን ያ የበለጠ አንደኛ ሰራተኞችን ወልፈር ለመጠበቅ ከዛ ተጨማሪም ሰራተኞችን ሞቲቬት ለማድረግ የምንጠቀምበት ነው ማለት ነው fringe benefitን በሁለት ክላሲፋይ ይደረጋል ምሳሌ አሁን በኢትዮጵያ ኮንቴክስትም እንመረከተዋለን አንዳንዶቹ ማንዳቶሪ ተብሎ የሚጠራው አሉ required by law ሌሎቹ ደግሞ voluntary ድርጅቱ አምኖበት በድርጅቱ መልካም ፍቃድ የሚሰጡ based upon employer choice ተብሎ የሚጠሩ የቤኔፊት አይነቶች አሉ ለምሳሌ አሁን ጡረታን ብንመለከት ጡረታ 7% ከደሞዝ 11% ደግሞ ከድርጅቱ ገቢ ተደርጎ ለአንድ ግለሰብ 18% የሚሆን 18% አካባቢ የደሞዙን 18% አካባቢ የሚሆን ጡረታ በጡረታ አካውንት ውስጥ ይቀመጥለታል ይሄ አሁን በቃ አስገዳጅ የሆነ ህግ ስለሆነ ነው ሶ አዲሽናል የሆነ ቤኔፊት ነው በነገራችን ላይ ጡረታ ብለን የምንጠራው ከሶ ቢዮንድ ሳላሪ ለአንድ ሰራተኛ የሚቀመጥ አዲሽናል የሆነ ቤኔፊት ነው ሶ እንደዚህ አይነት ጉዳዮችን በብዛት ማንዳቶሪ ብለን እንጠራቸዋለን በህግም አስገዳጅነት ያላቸው ሲሆን እነዚያን ማንዳቶሪ ቤኔፊት ብለን እንጠራቸዋለን ወራስ ሌሎች የቤኔፊት አይነቶች ደግሞ አሉ እነዚያን ቤኔፊቶች ደግሞ ኖት ቮለንታሪ ወይም ደግሞ የነዛን አይነት አሁን የኖት ቮለንታሪ ስንል ማንዳቶሪ ሆነው ነው ዘንድሞ አንዳንዶቹ ቮለንታሪ ዩናይት የፍሪንጅ ቤኔፊቶች አሉ ሶ በኢትዮጵያ ኮንቴክስት ታዲያ የኢትዮጵያን የሌበር ፕሮክላሜሽንን ቁጥራችን ከ1156 2019 ላይ ስንመለከት ማንዳቶሪ ቤኔፊት እና ዘን ቮለንታሪ ቤኔፊት ብሎ ክላሲፋይ ያደርጋቸው አሉ ሶ ማንዳቶሪ ቤኔፊት ብሎ ያስቀመጣቸው በሳሌ በኢትዮጵያ ሌበር ፕሮክላሜሽን አማካኝነት የፔንሽን ኮንትሪቢዩሽንን ሰርቫንስ ፔይን ከዛ ይሄ ሲክ ሊቭ ማተርኒቲ ሊቭ ብለን የምንጠራቸው ሰዎች ምሳሌ ለአራት ወር በማተርኒቲ አማካኝነት የሚቀሩ ከሆነ ሶ በርግዝና በወሊድ ምክንያት የሚቀሩ ከሆነ ሶ የዛይት ክፍያዎች ምንድናቸው ማንዳቶሪ ክፍያዎች ናቸው ማንዳቶሪ ፔመንት ናቸው እንጂ አይ አራት ወር ስላልሰራሽ ተብሎ ደሞዝ አይቋረጥባትም አትከለከልም ሌሎችም ይሄ ሲክ ሊቭ ብለን የምንጠራቸው ጉዳዮች ሰው ታሞ ከሆነ ሲክ ሊቭ ካለው ሶ በዛ አማካኝነትም ክፍያዎች አይቋረጡባቸው ይከፈላሉ እነዚህ ማንዳቶሪ ስለሆነ ሶ ሌበር ፕሮክላሜሽንም ስለሚፈቅድ ሶ ሌላኛው የወርክ ፕሌስ ሴፍቲ እና ሜዲካል ኬርም ማንዳቶሪ የሚሆንበት ኮንቴክስት አለ አሁን ዲፔንድስ አፖን ዘ ካንትሪ እንደ ሀገራቶቹ ሊለያይ ይችላል ግን ምሳሌ በኢትዮጵያ ኮንቴክስትም በብዙ ሀገራቶችም ኮንቴክስት ወርክ ፕሌስ ሴፍቲ በጣም ከሚያስፈልጉ ጉዳዮች ነው ወርክ ፕሌስ ሴፍቲ ስለዚህ በጣም ከፍተኛ የሆነ ዴሲብል ያለባቸው ፕሮዳክሽን ቦታዎች ላይ ለሰራተኞቹ የጆሮ ሰፖርት ማድረጊያ ኦር ምክንያቱም የሚያስፈልግ ከሆነ የዛን አይነት ነገሮች ማቅረብ መቻል ይጠበቅበታል እነዚህ የሜዲካል ኬሮችን ከዛ ደግሞ የወርክ ፕሌስ ሴፍቲ ብለን የምንጠራው ይሄ እነዚህ ማንዳቶሪ ናቸው በነገራችን ላይ ማንዳቶሪ ሆኑ ጉዳዮች ናቸው ለምሳሌ አይ ቲንክ የሆነ አንድ ቦታዎች ላይ በጣም ከፍተኛ የሆነ ጩኸት ያለበት ቦታ ላይ የሚሰራ ሰራተኛ ሶ ያ በዛ ጩኸት አማካኝነት የጆሮ ህመም እንዲያጋጥሙ ሲባል ስለዛ የሚሆን ሴፍቲን ማሟላት መቻል ይጠበቅበታል ምኑ ኢምፕሎየሩ ሶ ያንን የሚያሟላው ግን ኢምፕሎየሩ በቃ በሰራተኞቹ አዝኖ ምናምን ሳይሆን በህግም ስለሚደረግ ነው ስለሚገደር ነው ማለት ነው ሶ በዚህ መንገድ የምንረዳው ወራስ ቮለንታሪ ተብሎ የሚጠራው ቤኔፊት ግን ይሄኛው በኢምፕሎየሩ መልካም
ምን አዛኝነት በኤምፕሎየሩ የበለጠ ሰራተኞችን ለመያዝ በሚል የሚያቀርበው ነገር ነው ኢንሹራንስን ከዛ ተጨማሪ የትራንስፖርት እና የሃውሲንግ አላዋንስ የቤት አበል ቢሆን የመኪና የትራንስፖርት አበል ቢሆን ከዛ አንዳንድ ሚል ሰብሲዳይዝ ይኖራል ምሳሌ ምግብ እናንተ ምሳሌ ምግብ ሊሆን ይችላል ምግብ በቃ ሰዎች ሰራተኞቹ ለምግብ ብለው በቀን 30 ብር ሊያዋጡ ይችላሉ ወይንም ደግሞ 100 ብር ቢያዋጡ ከዛ ምግቡ 300 ብር የሚፈጅ ምግብ ሊሆን ይችላል ግን የቀረውን ብር ሰብሲዳይዝ ሊያደርግ ይችላል ሊደጉም ይችላል ካምፓኒ ያ ኤምፕሎየር ቾይስ ላይ ነው እንጂ አስገዳጅነት የለውም በመንግስት የዚህ አይነት ጉዳዮች አሉ ከዛ በተጨማሪ ሌሎችም ጉዳዮችን የፐርፎርማንስ ቦነሶችን የትሬኒንግ ሰፖርቶችን ፍሌክሲብል ወርክ አሬንጅመንቶችን ሌሎች አይነት ጉዳዮችን ዲፔንድስ እንደየድርጅቶቹ ይለያያል በብዛት አሁን እንደዚህ አይነት ነገሮች በብዛት የሚገኙት ያው ኤንጂኦዎች ላይ በብዛት እንደዚህ አይነት ነገሮች ይገኛሉ አንዳንድ ባንኮች ላይ እንደዚህ አይነት ጉዳዮች ይገኛሉ ከዚህ አንፃር ወደ ፎሎዊንግ ኖት ቮለንታሪ ፍሪንጅ ቤኔፊት ነው የሚለው ያ ማለት ከሚከተሉት ማንዳቶሪ የሆነው ቤኔፊት ማንኛው ነው በተለይ በህግ ሪኮመንድ የሚደረገው በህግ የሚገደደው የቤኔፊት ታይፕ ማንኛው ነው የኤምፕሎይ ቤኔፊት ኦር የቮለንታሪ ፍሪንጅ ቤኔፊት ይሄ ማንዳቶሪ ዩናይት ፍሪንጅ ቤኔፊት ማንኛው ከቱ ኖት ቮለንታሪ ስለሚል ሊቪንግ ካሽመንት ግሩፕ ኢንሹራንስ ዴዝ ቤኔቮለንት ፈንድ ብለን የምንጠራቸው እነዚህ ቮለንታሪ ፍሪንጅ ቤኔፊት ብለን ስንጠራቸው ኦፕሽን ዲ ግን ኖት ቮለንታሪ ፍሪንጅ ቤኔፊት ምክንያቱም ሴኩሪቲ ኤንድ ሜዲካል ኬር ቅድም እንደነገርኳችሁ ካቴጎራይዝ የሚደረገው በወርክ ፕሌስ ሴፍቲ እና በሜዲካል ኬር ስለሆነ ያ ደግሞ በተቋም ውስጥ አስገዳጅ የሆነ ጉዳይ ነው ሲያስገዳጅ የሆነ ጉዳይ ነው በተለይ ወርክ ፕሌስ ሴፍቲ ከዚህ አንፃር መልሱ ዲ ይሆናል ማለት ነው ሌላኛው ዴዝ ቤኔቮለንት ፈንድ ማለት ሰዎች ሲሞቱ ለሰራተኞች ምናልባት ደግሞ ሰዎች ለቤተሰቦቻቸው የሚሰጥ ክፍያ ሊሆን ይችላል ያንን ቤኔቮለንት ነው ጀመር ካይንድ የሆነ ተቋም የሚሰጠው ነው ቮለንታሪ ነው ግሩፕ ኢንሹራንስ እንደጠቃላይ ቤኔቮለንት ነው ቮለንታሪ የሆነ ቤኔፊት ነው ቮለንታሪ ኔት ቤኔፊት ነው ከዛ በተጨማሪም ሊቪንግ ካሽመንትም አንድ ሰራተኛ ካንዱ ቦታ ሲለቅ የሚሰጠው ካሽም እሱም ቮለንታሪ ዩናይት የፍሪንጅ ቤኔፊት ውስጥ ካቴጎራይዝ የሚደረግ ነው ማለት the option will be the answer will be D ይሆናል ማለት ነው ኦኬ ወደ ቀጣዩ እንምጣ question number 36 which one of the following is not a fact which one of the following factor must not be considered in selecting advertising agency for oversee advertising አንድን የአድቨርታይዚንግ ኤጀንሲ ሰሌክት በማድረግ ሂደት ውስጥ ኮንሲደር የማናደርገው ፋክተር ማንኛው ነው ምሳሌ አንድ ምርት ከኢትዮጵያ ማርኬት ወጣ ብለን ኬንያ ማርኬት ላይ የሚሸጥ ምርት ካለን ኬንያ ማርኬት ላይ አድቨርታይዝ በማድረግ ሂደት ውስጥ ኬንያ ውስጥ ያለን አንድ የአድቨርታይዚንግ ተቋም አንድ የአድቨርታይዚንግ ኤጀንሲን ስንመርጥ ኮንሲደር የማናደርገው ፋክተር ማንኛው ነው A the advertising agency political stance B the size of the agency and its network in the international affiliation C the expertise of the agency in the area of creativity and media planning D consultation with the past and existing clients of the candidate agency መልሱ ማንኛው ነው ስንል ከዲን ጀመር ሲምሳሌ ዲን ስንመለከት ማይት የዛን ካንዲዴት አድርገን የመረጥነውን የኤጀንሲ ፓስት እና የነበሩ ኤግዚስቲንግ ያሉ ክላይንቶችን እነሱን ኮንሰልት ማድረግ መቻል ማለት ያለውን ኢፌክቲቭነስ በደንብ ለማወቅ ስለሚጠቅመን ማለት ነው ያ አድቨርታይዚንግ ኤጀንሲ ስራዎችን በሚገባ ጥሩ በሆነ ሁኔታ ይሰራል ወይስ አይሰራም የሚለውን ማወቅ የምንችለው ያንን እነሱን በደንብ ኮንሰልት በማድረግ እነሱን በደንብ በመመልከት ነው ከዛ ተጨማሪ ከዚህ አንፃር ዲ ኮንሲደር ከምናደርጋቸው ፋክተሮች ውስጥ ነው ማለት ነው ሲ የኤጀንሲው ኤክስፐርቲዝን የኤጀንሲውን ያለውን የስራ ልምድ ያለውን ኤክስፒሪየንስ በተለይ በአድቨርታይዝመንቶችን ሞር ክሪኤቲቭ በሆነ መንገድ ማቅረብ ሂደት ውስጥ ያለውን እሱን እንመለከትበታለን ኤሪያ ኦፍ ክሬቲቪቲውን እንመለከትበታለን ከዛ በተጨማሪ የኤጀንሲውን ሳይዝ ከዛ በተጨማሪ ኢንተርናሽናል አፊሊዬሽን ላይ ያለውን ኔትወርክም እሱ ከግምት ውስጥ የሚገቡ ጉዳዮች ሲሆኑ ሌላኛው ግን ለአድቨርታይዚንግ ኤጀንሲ ፖለቲካል ስታንስ የአድቨርታይዚንግ ኤጀንሲው ፖለቲካል ስታንስ ግን ያን ያክል ትኩረት ከማይገባ ወይ ደግሞ ኮንሲደር ከማናደርጋቸው ፋክተሮች ውስጥ ነው ማለት ነው ዲሞክራቲውን ሪፐብሊካን ይሁን it doesn't matter because የኛ ትኩረት ኤጀንሲው አንደኛ ሳይዙ ምን ይመስላል ያለው ኔትወርክ ምን ይመስላል ኤክስፐርቲዙ ምን ይመስላል ከረንትሊ አድቨርታይዝ ያደርግላቸው ያሉ ክላይንቶች ያላቸው ማለት ያላቸው ኤክስፒሪየንስ ምን ይመስላል እነዚህ ጉዳዮች ኮንሲደር የምናደርጋቸው ፋክተሮች ናቸው the answer will be A ይሆናል ማለት ነው question number 37 what type of project idea does Microsoft typically provides ከሚከተሉት ውስጥ ማንኛው የፕሮጀክት አይዲያ ነው ማይክሮሶፍትን የበለጠ ማይክሮሶፍት ፕሮጀክት የበለጠ ዲስክራይብ የሚያደርግልን ኦር ፕሮቫይድ የሚያደርግልን ነው እንግዲህ ፕሮጀክት አይዲያ እንደሚታወቀው ከሁለት ምንጮች ይመነጫል ማክሮና ማይክሮ ተብሎ ከሚጠሩ ምንጮች ውስጥ እናገኘዋለን
ፕሮጀክት አይዲያ ሰው ካናራዛቱ ቱ ዲስቲንክት ሌቭልስ ብለናል። የመጀመሪያው ማክሮ ሌቭል ነው፣ ሌላኛው ማይክሮ ሌቭል ነው። ሶ ማክሮ ሌቭል ሲሆን አት ማክሮ ሌቭል ፕሮጀክት አይዲያ ኦሪጂኔት የሚያደርገው በጣም ናሽናል ከሆኑ ሴክተራል ከሆኑ ሪጂናል ከሆኑ ፕላኖች ላይ ይመነጫል። ከተለያዩ ኢንፍራስትራክቸሮች ላይ ከዴቨሎፕመንት ኮንስትሬንቶች ላይ ከኢንፍራስትራክቸር ጉዳዮች ከባላንስ ኦፍ ፔመንት ብለን የምንጠራቸው ከመንግስት ውሳኔዎች ከተለያዩ ዲስፓሪቲዎች በሀገር አቀፍ ደረጃ ከተከሰቱ ድርቆች የመሬት መንቀጥቀጥ ዲዛስተሮች ሊሆን ይችላል። ከተለያዩ እነዚህ መልቲ የሆኑና ባይላተራል ከሆኑ አግሪመንቶች ውስጥ በጣም ብዙ የፕሮጀክት አይዲያዎች ይመነጫሉ። እነዛን ማክሮ ብለን እንጠራቸዋለን። ሃይ ሌቭል የሆኑ አይዲያዎች ከሆኑ ከሃይ ሌቭል ከሆኑ ኤሪያዎች ላይ የሚመነጩ ከሆነ እንደዛ ማክሮ ሌቭል ተብሎ ይጠራሉ። ወላስ ሌሎች ማይክሮ ተብሎ የሚጠሩ አሉ። ማይክሮ በተለይ እነዚህ በብዛት ፋክተሪ ቤዝድ የሆኑ ወይ የሆነ ሰም ኢንዱስትሪ ቤዝድ የሆኑ አይዲያዎችን ከሆኑ ደግሞ እነዛን ማይክሮሶርስ ብለን እንጠራቸዋለን ማለት ነው። ከሚከተሉት ውስጥ ማንኛው ነው ማይክሮሶርስ ውስጥ የሚመደበው ነው? ሃይ ሌቭል ኦፍ ስትራቴጂክ ኢኒሺየቲቭ። ይሄ በሃይ ሌቭል ያለ ስትራቴጂክ ኢኒሺየቲቭ ምሳሌ መንግስት አሁን የ10 ዓመት የልማት እቅድ አለው። ከዛ የ10 ዓመት ልማት እቅድ ውስጥ የመነጨ የፕሮጀክት አይዲያ ከሆነ ዳት ማክሮ የሆነ ሶርስ ነው። ላርጅ ኢንፍራስትራክቸር ዴቨሎፕመንት ፕሮጀክት፣ ላርጅ ዩናይት ኢንፍራስትራክቸር ዴቨሎፕመንት ፕሮጀክትም ይሄ ማክሮ ሶርስ ውስጥ ነው የምንመድበው። ዲ ሶሻል ኤንድ ኮሚኒቲ ቤዝድ ፕሮጀክትም ይሄ ማክሮ በሆነ ሶርስ ውስጥ ክላሲፋይ ይደረጋል። ወራስ ግን ስሞል ስኬል ፕሮሰስ ኢምፕሩቭመንት የሚለው ግን ይሄ ማይክሮ ሶርስ ኦፍ ፕሮጀክት ውስጥ ይደረጋል፣ ክላሲፋይ ይደረጋል። ምክንያቱም ኢንዱስትሪ ቤዝድ የሆነ አንድ የሆነ ሲንግል ፋክተሪ ቤዝድ ነው። ከዚህ አንፃር ያንን ማይክሮ ሶርስ ውስጥ ክላሲፋይ እናደርገዋለን ማለት ነው። ላንሰር ቢ ሲ ይሆናል ማለት ነው። ኦኬ question number 38. Which one of the following is the right given to prevent other from printing, copying or publishing any original work of authorship? ከሚከተሉት ውስጥ ማንኛው ነው አንድን የኦሪጂናል የሆነ ኦተርሺፕ ኦፍ ወርክን ፕሪንት ከማድረግ ኮፒ ከማድረግ ፐብሊሽ ከማድረግ ምን የሚያደርገው ፕሪቨንት የሚያደርግልን ራይት ማንኛው ነው? ኮፒራይት ነው? ዩቲሊቲ ፓተንት ነው? ትሬድማርክ ነው? ወይስ ፓተንት ራይት ነው? እንግዲህ ይሄኛው ጥያቄ ከምን ጋር የሚገናኝ መሰላችሁ? ከኢንተሌክቹዋል ፕሮፐርቲ ጋር ነው የሚገናኘው። ኢንተሌክቹዋል ፕሮፐርቲ ስንል ደግሞ ኢንተሌክቹዋል ፕሮፐርቲ ብለን የምንጠራቸው ክሬሽንስ ኦፍ ማይንድ ተብሎ ይጠራሉ። አንድ ሰው ከአእምሮ አፍልቆ ክሬት የሚያደርጋቸውን ማንኛውም አርቲስቲክ የሆኑ ኮሜርሻል ቪያብል የሆኑ አይዲያዎች ሊሆን ይችላሉ፣ ኢንፎርሜሽን ሊሆን ይችላሉ። ብቻ ግን አንድ ሰው አእምሮን አፍልቆ ክሬት የሚያደርጋቸው ማንኛውም ነገር ኮሌክት ኢንተሌክቹዋል ፕሮፐርቲ ብለን እንጠራቸዋለን፣ ወይንም አእምሮአዊ ንብረት ተብሎ ይጠራሉ ማለት ነው። ዘን እነዛ አእምሮአዊ የሆኑ ንብረቶችን የምናስጠብቅበት መንገድ አለ። ዘን እሱን ነው ኢንተሌክቹዋል ፕሮፐርቲ ፕሮቴክሽን ብለን የምንጠራቸው። እዛ ውስጥ 3 መሰረታዊ የሆኑ ኢንተሌክቹዋል ፕሮፐርቲን ፕሮቴክት የምናደርግባቸው መንገዶች አሉ። አንዱ ፓተንት ነው። ፓተንት ውስጥ የዩቲሊቲ ፓተንት አለ፣ ዲዛይን ፓተንት አለ። ዩቲሊቲ ፓተንት የበለጠ ፋንክሽን ላይ ትኩረት የሚያደርግ ነው። ወይስ ዲዛይን ፓተንት ብለን የምንጠራው ደግሞ ኦቨርኦል የሆነው ኦርናመንቱ ላይ ዲዛይኑ ላይ ትኩረት የሚያደርግ የፓተንት አይነት ነው። ትሬድማርክ ሌላኛው ነው። ትሬድማርክ በስም ሬጂስተርድ በሆነ ሲምቦል ሬጂስተርድ በሆነ ወርድ ሬጂስተርድ በሆነ ማርክ አንድን ካምፓኒ ፕሮቴክት የምናደርግበት ኢንተሌክቹዋል ዩናይት ፕሮፐርቲ። አፕል ኢንተሌክቹዋል የሆነውን ፕሮፐርቲ ፕሮቴክት የሚያደርግበት ሬጂስተርድ ባስደረገው ትሬድ ማርክ ነው ማለት ነው። ቢክ እስክሪብቶ ያንን ፕሮቴክት የሚያስደርገው ባስደረገው ባስመዘገበው ስም ነው። እያንዳንዱ ተቋም ትሬድማርክ ይኖረዋል፣ ብራንድ ይኖረዋል። ብራንዱ አንዱ ኢንተሌክቹዋል የሆነውን ፕሮፐርቲ ፕሮቴክት የሚያደርግበት መንገድ ነው። ሌሎች ሰዎች ያንን ምርት በዛ ትሬድማርክ ፕሮዲውስ ማድረግ አይችሉም። በዛ ስም መሸጥ አይችሉም። ምክንያቱም የዛ ካምፓኒ ምርት ያልሆነ ምርት በዛ ስም ሲሸጡ ከተገኙ ኪሳራ ስለሆነ ወይም ደግሞ ስለሚቀጡ ማለት ነው። ትሬድማርክ የበለጠ አንድ ካምፓኒ ያለውን ክሬቲቪቲ ያለውን ኢንተሌክቹዋል የሆነውን ፕሮፐርቲ ፕሮቴክት የምናደርግበት መንገድ ነው ትሬድማርክ ብለን የምንጠራው። ሌላኛው ኮፒራይት ነው። ኮፒራይት በተለይ ደግሞ ይሄ ከጥበብ ስራ ጋር የተገናኘ ነገር ላይ የበለጠ ትኩረት ያደርጋል። ፕሪንት ከማድረግ ኮፒ ከማድረግ እና ፐብሊሽ ከማድረግ ፕሪቨንት የሚያደርግ ራይት ነው ኮፒራይት ብለን የምንጠራው፣ የቅጂ መብት ተብሎ የሚጠራው። ፓተንት እንዳልኳችሁ በተለይ ፈጠራና ኢምፕሩቭመንቶችን የበለጠ ፕሮቴክት የሚያደርግ ነው ፓተንት ተብሎ የሚጠራው። ዩቲሊቲ ፓተንት አለ። ይሄ የበለጠ ፋንክሽን ላይ ዲፐንድ የሚያደርግ ነው። ከዛ ዲዛይን ደግሞ ኦቨርኦል ሉኩ ላይ ወይም ደግሞ እይታው ላይ ያለውን ፓተንት እሱ ነው ዲዛይን ፓተንት ብለን የምንጠራው ማለት ነው። ትሬድማርክ እንዳልኳችሁ ትሬድማርክ ስም ሊሆን ይችላል፣ ሎጎ፣ ስሎጋን፣ ሳውንድ፣ ሲምቦል ኤኒ ነገር የእኛን ካምፓኒ ፕሮዳክት እና ሰርቪስን ምን የሚያደርግልን አይደንቲፋይ የሚያደርግልን ነው። ሬጂስተርድ እስካስደረግነው እስካስመዘገብን ድረስ ምን አለን? ኤክስክሉሲቭ የሆነ ራይት አለ ማለት ኤክስክሉሲቭ የሆነ ራይት አለ። ትሬድማርክ ብለን የምንጠራው እሱ ነው። የአር ምልክት የሚጻፍባቸው እነዚህ ሬጂስተርድ የሆነ ትሬድማርክ መሆናቸውን የሚያሳይ ነው። ከዛ በተጨማሪ ኮፒራይት ነው። ኮፒራይት ብለን የምንጠራው ደግሞ እንዳልኳችሁ ይሄ
በተለይ የመጽሐፍ ስራዎችን የሙዚቃ ስራዎችን የፊልም ስራዎችን የሶፍትዌር ስራዎችን የተለያዩ የአርት ስራዎችን ሰዎች ምን ከማድረግ ሲምፕሊ ኮፒ ከማድረግ ፐብሊሽ ከማድረግ ምን የሚያደርግልን ፕሪቨንት የሚያደርግልን ነው ማለት ፕሪቨንት የሚያደርግልን ነው ምን ይባላል ይሄንን ፊልም ያለ ባለቤቱ ፈቃድ ሲያባዛ የተገኘ ግለሰብ እስከ 10 ዓመት ድረስ የሚደርስ የእስራትና እስከ 100,000 ብር ድረስ የሚደርስ የብር መቀጮ ይቀጣል ይላል በብዛት ፊልም ላይ ታችሁ ከሆነ that's copyright ብለምታው እሱ ነው ኮፒራይት ብለምታው ስለዚህ ሰዎችን ያንድን ሰዎች ኦሪጂናል የሆነ ኦተርሺፕ ያለውን ስራን ፕሪንት ከማድረግ ኮፒ ከማድረግ ፐብሊሽ ከማድረግ ያለ ባለቤቱ ፈቃድ ፕሪቨንት የሚያደርግልን የሚከለክልልን የኢንተሌክቹዋል ፕሮፐርቲ ፕሮቴክሽን ራይትን ኮፒራይት ብለን እንጠራዋለን ሶ the answer would be A ይሆናል ማለት ነው Okay, ወደ question number 39 እንምጣ question number 39 ላይ which one of the following which one deals with the commitment of members to the groups and strengths to their desire to remain in the group ነው የሚለው so ከሚከተሉት ውስጥ በሜምበሮች መካከል ያለ ኮሚትመንትን የሚያሳይ እንዲሁም በሜምበሮቹ የግሩፕ ውስጥ ሪሜን ለማድረግ ያላቸውን የዲዛይር ቱ strengths ወይ ደግሞ strengths of their desire ያን የዲዛይራቸውን strengthsን የሚያሳየን ምን ተብሎ ይጠራል cohesiveness commitment communication ወይስ motivation ነው so ስንመለከታቸው ሁሉም ኦፕሽኖች መልስ የሚመስል ነገር አላቸው ማለት የሚቀርብ ነገር አላቸው actually ሲና ዲ መልስ አይሆንም actually ግን የበለጠ የሚቀርብ ነገር አላቸው ግን አሁን ማንኛው ነው መልሱ A ነው ወይስ B ነው ስንል ከቢ ልክ ሞር ኤ የበለጠ ቅርብ ነው ለዚህ ጥያቄ መልስ ለመሆን በርግጥ ኮንፊዝ ያደርጋል ሜምበር ኮሚትመንትም ተብሎ ኮሄሲቭነስ ተብሎም መምጣቱ ግን ከሜምበር ኮሚትመንት ከሚለው ቃል ይልቅ በተለይ በግሩፕ ቢሄቪየር ውስጥ የምናየው አንዱ ተርሚኖሎጂ ነው የኮሄሲቭነስ ተብሎ የሚጠራው ኮሄሲቭነስ በአንድ ግሩፕ ሜምበሮች መካከል ያለ በጣም ስትሮንግ የሆነ ቦንድ ነው የሚያሳየን ኮሄሲቭነስን ከላይ ያለው ስቴትመንት የሚያሳየን እሱ ነው አንደኛ የሜምበሮችን ኮሚትመንትን የሚያሳየን ሜምበርስ ኮሚትመንት towards a group ነው ለግሩፑ ያላቸው ኮሚትመንትን የሚያሳይ ኮሚትመንት ብለን የምንጠራው ደግሞ ኢሞሽናል የሆነ አታችመንትን ነው ከዛ በተጨማሪ strength of their desire to remain in the group በግሩፕ ውስጥ ምን የመሆን ሜምበር ሆኖ ሪሜን የማድረግን ነው የሚያሳየን ሶ ያ ማለት በግሩፕ ውስጥ ያላቸው ኢንተራክሽን በጣም ቤተር ነው የሚያሳየን ማለት ነው ሶ እዛ ውስጥ ምን አለ ማለት ነው ኮሄሲቭነስ አለ ኮሄሲቭነስ ወይ ቅርበት ምን ልበለው በጣም መጠጋጋት አለ የበለጠ አንዱ ላይ ኢንተርዲፔንደንት የማድረግ አይነት ኢንተርዲፔንደንት የመሆን አይነት ኮንቴክስት ነው ኮሄሲቭነስ ተብሎ የሚጠራው so a bond of group member and their desire to remain in part of a group ተብሎ ይጠራል በግሩፕ ውስጥ ሜምበር ሆኖ የመቆየት ጉዳይ ነው ኮሄሲቭነስ ብለን የምንጠራው so cohesiveness በጣም ትልቅ የሆነ ኢምፓክት አለው በስራ ቦታ ላይ አንደኛ ፖዚቲቭ ናይት ኢፌክት አለው ስራ በደንብ እንዲሰራ ያደርጋል የሰራተኞች ሳቲስፋክሽን ይጨምራል ሎው ዩኒት ተርኖቨር እንዲኖር ያደርጋል ፕሮአክቲቪቲ እንዲጨምር ያደርጋል so ከዚህ አንፃር ለዚህ ጥያቄ የበለጠው መልስ ከሜምበር ኮሚትመንት ይልቅ cohesiveness ነው አንደኛ ሜምበር ኮሚትመንት በቃል ደረጃ ሜምበር ኮሚትመንት ይባላል አይደለም ያ ኢምፕሎይ ኮሚትመንት ይባላል ተርሚኖሎጂ አለ ኢምፕሎይ ኮሚትመንት ስንል አንድን የሰራተኛ አታችመንት to their organization ነው ግን በብዛት በግሩፕ ሜምበሮች ውስጥ ያለ ኮሚትመንትን እንዲሁም በግሩፕ ሜምበሮች ውስጥ ያለ የዛ ግሩፕ አባል ሆኖ መቀጠልን የዛ ግሩፕ አባል የመሆን ያን ዲዛይርን ያንን cohesiveness ብለን እንጠራው so ከዚህ አንፃር መልሱ A ይሆናል ማለት ነው question number 40 which of the following statement well define the difference between scientific management and administrative management concept so ከሚከተሉት ውስጥ በሳይንቲፊክ ማኔጅመንት እና በአድሚኒስትሬቲቭ ማኔጅመንት ኮንሴፕት መካከል ያለውን ዲፈረንስ well define ያደረገልን ማንኛው ነው A scientific management was developed by Henry Fayol and administrative management was established by Frederick Wilson Tyler false ከዚሁ እንጨርሰው ካቱም ሳይንቲፊክ ማኔጅመንት ፋዘር ተብሎ የሚጠራው ፍሬድሪክ ዊልሰን ታይለር ተብሎ ይጠራል whereas የአድሚኒስትሬቲቭ ማኔጅመንት ደግሞ ሄንሪ ፋይል ይጠቀሳል ሄንሪ ፋይል 12 የማኔጅመንት ፕሪንሲፕሎችንም ዴቨሎፕ ያደረገልን ነው so አድሚኒስትሬቲቭ ማኔጅመንት ተብሎ የሚጠራው ቲዮሪ ክላሲካል ውስጥ ነው የሚገኘው በነገራችን ላይ ከዛ both of them are new classical theories of management ይላል ይሄም ፎልስ ነው ምክንያቱም ሁለቱም የክላሲካል ቲዮሪስ ኦፍ ማኔጅመንት ናቸው እንጂ ኒዮ ክላሲካል አይደለም ኒዮ ክላሲካል ማለት የሂውማን ሪሌሽን እና ቢሄቪየራል ቲዮሪን የያዘውን ቲዮሪ ነው ኒዮ ክላሲካል ብለን የምንጠራው ነገር ግን ሳይንቲፊክ ማኔጅመንት እና አድሚኒስትሬቲቭ ማኔጅመንት የክላሲካል ቲዮሪ ናቸው እንጂ ኒዮ ክላሲካል ቲዮሪስ ኦፍ ማኔጅመንት ውስጥ የሚመደቡ አይደሉም whereas seen in America the former theory was not exposed for criticism while the latter was criticized ነው የሚለን
ፎርመር ቲዮሪው ለክሪቲሲዝም ኤክስፖዝ ነበር ወይራስ ለላተር ወዝ ክሪቲሳይዝ ነሚለን ይሄም ፎርስ ነው ምክንያቱም ሁሉም ቲዮሪዎች በተለያየ ጊዜ ምን ይደረጋሉ ክሪቲሳይዝ ይደረጋሉ ሁሉም ሌቭል ላይ ቲዮሪዎች ክሪቲሳይዝ ይደረጋሉ ምክንያቱም ክሪቲሳይዝ እየተደረገ የተሻሻለ ነው የመጣው አንዱ ለሰራተኛ ትኩረት አይሰጥም ይባላል አንዱ ለሰራተኛ ትኩረት በጣም ለሰራተኛ ትኩረት ይሰጣል ይባላል አንዱ ትኩረቱ ኤፊሺየንሲ ላይ ነው ይባላል ሌላኛው ትኩረቱ ሳቲስፋክሽን ላይ ነው ይባላል ሶ ክሪቲሳይዝ ይደረጋል ነው ምሳሌ አሁን ሳይንቲፊክ ማኔጅመንት ኦልሞስት እንተ ላይ ፕሪንሲፕል የለውም እየተባለ ይተቻል እሺ ፕሪንሲፕል የለውም እየተባለ ይተቻል ሞር አድሚኒስትሬቲቭ ደግሞ ፕሪንሲፕሎችን የሚያበዛ አይነት ቲዮሪ ነው ሶ ሁሉም ሌቭልስ ኦፍ ቲዮሪዎች በተለያየ አይነት ኮንቴክስት ክሪቲሳይዝ ይደረጋሉ ስለዚህ አንዱ ክሪቲሳይዝ ተደርጎ ሌላኛው ክሪቲሳይዝ የማይደረግበት አይነት ኮንቴክስት የለም ሶ ከዚህ አንፃር ሲም መልስ አይሆንም ማለት ነው whereas ዲን ስንመለከት ሳይንቲፊክ ማኔጅመንት emphasizes the need for systematic rational deliberate scientific approaches to all job and problem encountered in organizing efforts while administrative management theory developed the ability to management as a discipline and try to see the organization as a whole ነው የሚለው ይሄኛው ሌላኛው ትሩ የሆነው መልስ ይሄ ነው ማለት ነው ምክንያቱም በሳይንቲፊክ እነዚህን ቲዮሪዎች በነገራችን ላይ የምናገኛቸው ክላሲካል ማኔጅመንት ውስጥ ነው የምናገኛቸው ሶ ክላሲካል ማኔጅመንት ደግሞ በዋናነት ሶስት ቲዮሪዎች ናቸው ያሉት ኦኬ በክላሲካል ማኔጅመንት ውስጥ አንዱ ሳይንቲፊክ ማኔጅመንት ነው ሳይንቲፊክ ማኔጅመንት ላይ ፋዘር እየተባለ የሚጠራው እንደነገርኳችሁ ፍሬድሪክ ታይለር ነው ሶ ፎከስ የሚያደርገው የበለጠ ፕሮአክቲቪቲ መጨመር ላይ ስታንዳርዳይዝድ የሆነ ወርክ ፕሌስ መፍጠር ላይ ትኩረት ያደርጋል ዋን ቤስት ዌይ ስራ የሚሰራበት አንድ ቤስት የሆነ መንገድ መፈለግ ላይ የበለጠ ሳይንቲፊክ የሆነ ወርክ አናሊሲስ ላይ ትኩረት የሚያደርግ ፐርፎርማንስ ቤዝድ የሆነ ኢንሰንቲቭ ላይ ትኩረት የሚያደርግ አይነት ፕሪንሲፕል ነው ማለት ፕሪንሲፕል ነው ያንዱ ኮንቴክስት ነው ከዛ ተጨማሪ ሳይንቲፊክ ማኔጅመንት ላይ ከታይለር በተጨማሪም ሄነሪ ጋንት እና ፍራንክሊን ዲሊያን ጀርበልስ የሚባሉ ባልና ሚስቶችም ዴቨሎፕ ያደረጉ ናቸው በተለይ ሄነሪ ጋንት ተብሎ የሚጠራውን ቻርት ዴቨሎፕ ያደረገልና ስራዎቻውን በተለይ ሼዱሊንግ ተብሎ የሚጠራው ነገ ማን ይስራም የሚደ ያላለ ዴይ ቱ ዴይ የሆኑ ኦፕሬሽናል ዩናይት ፕላኖችን ስናዘጋጅ ዴይ ቱ ዴይ የሆኑ ፕላኖችን ስናዘጋጅ የምንጠቀምበትን ቻርት ዴቨሎፕ ያደረገልን ነው ሄነሪ ጋንት ከዛ በተጨማሪ ፍራንክሊን ዲሊያን ጀርበልስ ደግሞ በስራ ወቅት ያሉ የሞሽኖችን እንቅስቃሴዎችን ያጠኑ ናቸው ማለት ነው ከዚህ አንፃር ሳይንቲፊክ ማኔጅመንት የበለጠ ትኩረቱ የበለጠ ዳልኳችሁ ኤፊሺየንሲ ላይ ፕሮአክቲቪቲ ላይ ሳይንቲፊክ የሆነ ታስኮች የሚሰሩበት መንገድ ችግሮች የሚፈቱበት መንገድ ላይ የበለጠ ትኩረት ሲስተማቲክ የሆነ ፕሮዳክሽን የሚኖርበት መንገድ ላይ ትኩረት የሚያደርግ ነው አድሚኒስትሬቲቭ ማኔጅመንት ሄነሪ ፋይል ይመጣል ሄነሪ ፋይል ላይ ፎከስ የሚያደርገው ማኔጂንግ ዘ ኢንታየር ኦርጋናይዜሽን ነው እንዴት አንድ ተቋምን የበለጠ መምራት ይቻላል የሚለውን ላይ ትኩረት የሚያደርግ ነው ሄነሪ ፋይል ሁለት ሜጀር የሚባሉ ኮንትሪቢዩሽኖች አሉት ኦኬ አንደኛው አምስቱን የማኔጅመንት ፋንክሽኖች ቅርጽ አስይዞ ፕሬዘንት ያደረገልን ሄነሪ ፋይል ነው ሶ ማኔጅመንት ብለን የምንጠራው ማኔጅመንት ኢዝ ፕላኒንግ ኦርጋናይዚንግ ያን የምንጠራውን ሶ እነዛን የማኔጅመንት ፋንክሽኖችን ዲዛይን ያደረገልን ሄነሪ ፋይል ነው ከዛ በተጨማሪ 14 መሰረታዊ የሚባሉ የማኔጅመንት ፕሪንሲፕሎችን መርሆችን ዴቨሎፕ ያደረገልን ሄነሪ ፋይል ነው ሶ ሄነሪ ፋይል የበለጠ ስትራክቸርድ የሆነ ነገር ላይ ፌርነስ ላይ ስቴቢሊቲ ላይ የበለጠ ትኩረት ያደርጋል ማለት ነው ሶስተኛው ቲዮሪ አለ ቢሮክራቲክ ቲዮሪ ማክስ ዌበር ተብሎ የሚጠራ ግለሰብ ዴቨሎፕ ያደረገው ነው ይሄ የበለጠ ሩል ላይ ሬጉሌሽን ላይ ትኩረት የሚያደርግ ኢምፐርሰናሊቲ ላይ ትኩረት የሚያደርግ አይነት ፕሪንሲፕል ነው ማለት ነው ሶ እነዚህ ቲዮሪዎች ናቸው ያሉት የዚህኛው ጥያቄ መልስ የሚሆነው ዲ ነው ምክንያቱም ኤቢሲ መልስ አይሆንም ከላይ በነስተነው መንገድ the other part to the right the decision making process so ከሚከተሉት ውስጥ የዲሲሽን ሜኪንግ ፕሮሰስ ትክክለኛ አይነት የዲሲሽን ሜኪንግ ፕሮሰስ ማንኛው ነው የሚለን እንግዲህ ዲሲሽን ብለን የምንጠራው ምንድነው ስንል ዲሲሽን እናጠቃላይ the choice we made in a day ነው so የምንወስናቸው ምርጫዎቻችን በሙሉ ዲሲሽን ናቸው ዲሲሽን ናቸው so ጧት ምን ለብሼ ልውጣ ከቤት that is also decision ነው so decision ምንድነው decision making ምንድነው ስንል so decision making ብለን የምንጠራው ፕሮሰስ ነው ያ ፕሮሰስ አንድን ችግር ለመፍታት በጣም ብዙ አልተርናቲቮች ይኖራሉ አማራጭ መንገዶች ይኖራሉ ለምሳሌ ደንበኛ አጥተን ሊሆን ይችላል so ችግር ሊሆን ይችላል ደንበኛ ማጣት የደንበኛ ማጣትን ለመፍታት ምኖች ይኖራሉ አማራጮች ይኖራሉ then ከነዛ አማራጮች ውስጥ ቤስት ተብሎ የሚታሰበውን ጥሩ ተብሎ የሚታሰበውን አይነት ኦፕሽን መፈለግን we call it decision making ብለን እንጠራዋለን ማለት decision making ብለን እንጠራዋለን ማለት ነው ሶ ከዚህ አንፃር ከዲሲሽን ሜኪንግ ብለን የምንጠራው ይሄንን ነው ዲሲሽን ሜኪንግ ራሱን የቻለ ሂደት አለው ያ ሂደት 6 or 8 ሜትር ደረጃ ይቀመጣል የመጀመሪያው እንግዲህ ምን ጊዜም ችግርን በመፍታት በተለይ ውሳኔ በመስጠት ሂደት ውስጥ የመጀመሪያው ስቴፕ ፕሮብለምን ዲፋይን ማድረግ መቻል ነው ኦር ፕሮብለምን አይደንቲፋይ ማድረግ መቻል ነው ሶ ኤን ስንመለከት choosing the best alternative ይላል ሶ ይሄ መልስ አይሆንም ኤን ምክንያቱም ገና ችግሩን ሳንለየው
አልተርናቲቮች ዴቨሎፕ ሳናደርግ በፊት ቹዝ ማድረግ የመጨረሻ ስቴፕ ላይ መካከል ላይ ያለ ስቴፕ ነው እንጂ ቀድሞ የሚመጣ አይነት አይደለም። ሶ ከዚህ አንፃር ኤ መልስ አይሆንም ማለት ነው። ቢ አይደንቲፋይንግ ሊሚቲንግ ክራይቴሪያ፣ ሶ ክራይቴሪያዎችን ዴቨሎፕ ማድረግ ነው የሚለን። ይህም ክራይቴሪያዎችን ዴቨሎፕ የምናደርገው መጀመሪያ ችግሩን ከለየኑ በኋላ ነው ክራይቴሪያዎችን ዴቨሎፕ የምናደርገው። ሶ ከዚህ አንፃር ቢ መልስ አይሆንም። ሲ አልተርናቲቮችን አናላይዝ ማድረግ፣ ያ ማለት እያንዳንዱ አልተርናቲቭ ናይት አድቫንቴጅ ናይት ዲስአድቫንቴጅ አለው የሚለው ነው አናላይዚንግ አልተርናቲቭ ብለን የምንጠራው። ሶ ሲ መልስ አይሆንም። ዲ ነው መልስ የሚሆነው ማለት ነው። ምክንያቱም ምንጊዜም ችግር አንድ ውሳኔን አሰጣጥ ሂደት የሚጀምረው ፕሮብለምን ምን ከማድረግ ነው? አይደንቲፋይ ከማድረግ ነው ማለት ነው። ሶ ፕሮብለምን ሪኮግናይዝ ከማድረግ ምናልባት ያን ጋፕ ሊሆን ይችላል። ሶ ያንን ጋፕ አይደንቲፋይ ማድረግ ነው የመጀመሪያው። ፕሮብለምን አይደንቲፋይ ማድረግ ዲፋይን ማድረግ ላይ ነው የመጀመሪያው የሚሆነው። ከዛ በኋላ ክራይቴሪያዎች እናደርጋለን፣ ስታብሊሽ እናደርጋለን። እያንዳንዱ ክራይቴሪያዎች ዌይት እናደርጋለን። ከዛ ክራይቴሪያዎችን አይደንቲፋይ ካደረግን በኋላ ክራይቴሪያዎችን ዴቨሎፕ ካደረግን በኋላ ዘን ኦልተርናቲቮችን ዴቨሎፕ ለማድረግ እንመጣለን ማለት ነው። ለዛ ችግር መፍትሄ የሚሆኑ ኦልተርናቲቮችን ዴቨሎፕ እናደርጋለን። እነዛን ኦልተርናቲቮች አናላይዝ እናደርጋለን። አናላይዝ ካደረግን በኋላ ቤስት ብለን የምናስበውን ኦልተርናቲቭ ቹዝ እናደርጋለን፣ ሰሌክት እናደርጋለን፣ ኢምፕሊመንት እናደርጋለን። ፋይናሊ ኤቫሉዌት ኤንድ ኮንትሮል ይኖራል ማለት ነው። ሂር ዘ አንሰር ውድ ቢ ዲ ይሆናል ማለት ነው። ናይስ። ኬሽን ነምበር 42 the question that you have to ask when you are implementing strategy include all of the following except so ስትራቴጂን ኢምፕሊመንት በማድረግ ሂደት ውስጥ አንድ ስትራቴጂን ኢምፕሊመንት በማድረግ ሂደት ውስጥ የምትጠይቁት ጥያቄ ማንኛው ነው ከአንዱ በስተቀር ኤክሴፕት ስለሚል A is the formulated strategy communicated properly? B how strategy is formulated? C are structuring mechanism properly aligned? D does the control system provide appropriate feedback? ሶ ከሚከተሉት ውስጥ ማንኛው ነው ስትራቴጂን ኢምፕሊመንት በማድረግ ሂደት ውስጥ ምን የምናደርገው የምንጠይቀው ጥያቄ ከአንዱ በስተቀር? ሶ ስትራቴጂ ኢምፕሊመንቴሽን ብለን የምንጠራው እንዳጠቃላይ it involves the actions and the decisions that we need to execute the strategic plan ይባላል። አንድ ስትራቴጂክ ፕላንን ኤክስኪዩት በማድረግ ሂደት ውስጥ ያለውን ያንን አክሽን እንዳጠቃላይ ፕላንን ወደ ተግባር ማውረድ መቻል ነው ኢምፕሊመንቴሽን ብለን የምንጠራው። ሶ ፎርሙሌት የተደረገን ስትራቴጂ ወደ ተግባር ስንቀይረው ነው ያንን ነው ኢምፕሊመንቴሽን ብለን የምንጠራው። ሶ ከዚህ አንፃር ኢምፕሊመንቴሽን ላይ ብዙ ጊዜ የምናነሳቸው ጉዳዮች አሉ። ሶ ጎልን፣ ስትራቴጂን፣ አንድ ፖሊስን ወደ አክቹዋል ወደ አይነት ሪዛልት በፕሮግራም፣ በበጀት፣ በፕሮሲጀር፣ በፖሊሲ በተለያየ አይነት ሜካኒዝም ኢምፕሊመንት የምናደርግበት ተርን የምናደርግበት መንገድ ነው። ሶ ምንጊዜም ስትራቴጂ ፎርሙሌት ከተደረገ በኋላ ቀጣይ የሚመጣው ኢምፕሊመንቴሽን ነው። ምክንያቱም ስትራቴጂክ ኢምፕሊመንቴሽን አንድ ስትራቴጂክ ፎርሙሌሽን ኢዝ ምን ይባላል መሰላችሁ? የአንድ ሳንቲም ሁለት ገጽታዎች ተብሎ የሚጠሩ ናቸው። ሶ ፎርሙሌት ከተደረገ ምን ይደረጋል? ኢምፕሊመንት ይደረጋል። ሶ ኢንተርኮኔክት የሚያደርጉ ጉዳዮች ናቸው ኢንተርኮኔክት የሚያደርጉ ጉዳዮች ናቸው። ሶ ስትራክቸርድ አፕሮች እንግዲህ በአንድ ስትራቴጂ ውስጥ የምናነሳቸው ኢምፕሊመንት በማድረግ ሂደት ውስጥ የምናነሳቸው ጉዳዮች አሉ። ሶ ስትራቴጂው ክሊር ነው ወይ፣ ፎከስድ ነው ወይ፣ ስሙዝ በሆነ አይነት መንገድ አፕላይ እያደረግን ነው ወይ፣ ከዛ ሮድማፑን እንመለከታለን። ጎሎቹ ስፔሲፊክ እና ኮንክሪት ናቸው ወይ፣ ከዛ ሜዥረብል ናይት ክራይቴሪያ አለን ወይ። እንደዚህ በተለይ አንድ ስትራቴጂን ኢምፕሊመንት በማድረግ ሂደት ውስጥ የምንጠይቃቸው ጥያቄዎች ናቸው። ሶ ከዚህ አንፃር ማንኛው ላይ የበለጠ ትኩረት ያደርጋል ስንል ኤ፣ ሲ እና ዲ ስትራቴጂን ኢምፕሊመንት በማድረግ ሂደት ውስጥ የምንጠይቃቸው ጥያቄዎች ናቸው። ስትራቴጂ ፎርሙሌትድ ስትራቴጂ ኮሚኒኬትድ ፕሮፐርሊ፣ ሶ ፎርሙሌት የተደረገው ስትራቴጂ በሚገባው ኮሚኒኬት ተደርጓል። ከዛ ሲ ኢዝ ስትራክቸሪንግ ሜካኒዝም ፕሮፐርሊ አላይንድ፣ ያ ማለት ኢምፕሊመንት ለማድረግ በተቋማችን ውስጥ ያለው ስትራክቸር በደንብ አላይን ያደርጋሉ ከመጣው ስትራቴጂ ጋር። ዲ የኮንትሮል ሲስተሙ አፕሮፕሪየት ናይት ፊድባክን ምን ያደርጋሉ ያቀርባሉ ወይ። እነዚህ ጉዳዮች ስትራቴጂን ኢምፕሊመንት በማድረግ ሂደት ውስጥ የምንጠይቃቸው ጥያቄዎች ሲሆኑ ሃው ስትራቴጂ ኢዝ ፎርሙሌትድ ቤዚካሊ ስትራቴጂክ ፎርሙሌሽን ላይ የምናነሳው ጥያቄ እንጂ ስትራቴጂክ ኢምፕሊመንቴሽን ላይ የምናነሳው ጥያቄ አይደለም። ሶ ከዚህ አንፃር መልሱ ቢ ይሆናል ማለት ነው። ኬሽን ነምበር 43 ኤንዱሪንግ ስቴትመንት ኦፍ ፐርፐዝ ዛት ዲስቲንጉሽ ዋን ቢዝነስ ፍሮም አዘር ሲሚላር ፈርምስ ነው የሚለው። ሶ ከሌሎች ፈርሞች ዲስቲንጉሽ ሊያደርግልን የሚችለው ኢንዱሪንግ ስቴትመንት ኦፍ ፐርፐዝ ምን ተብሎ ይጠራል ነው? ቪዥን፣ ኦብጀክቲቭ፣ ስትራቴጂ፣ ሚሽን ይላል። ሶ ቪዥን ብለን የምንጠራው እንግዲህ ብሮድ የሆነ ፊቸር ኦሪየንትድ የሆነ አይነት ስቴትመንት ነው። ያ ብሮድ የሆነ ፊቸር ኦሪየንትድ የሆነ ስቴትመንት ደግሞ የበለጠ የሚያሳየን ኦርጋናይዜሽናችን መድረስ የሚፈልግበት አስፓየር የሚያደርገው መድረስ የሚፈልግበትን ነገር ነው ቪዥን ብለን የምንጠራው። ሶ ቪዥን ቤዚካሊ ድሪም ነው ቪዥን ብለን የምንጠራው። ኦብጀክቲቭ ብለን የምንጠራው ይሄ ስፔሲፊክ የሆነ የበለጠ ሜዥሬብል የሆነ
ታርጌት ነው ኦብጀክቲቭ ብለን የምንጠራው ኦብጀክቲቭ ብለን የምንጠራው ሶ የበለጠ ኮንክሪት የሆነ ነገር ነው ኦብጀክቲቭ ብለን የምንጠራው ሶ ስፔሲፊክ የሆነ ሜዠረብል የሆነ ታይም ባውንድ የሆነ ነገር ነው ኦብጀክቲቭ ብለን የምንጠራው ስትራቴጂ ኦቨርኦል የሆነ አክሽንን ፕላንን የሚያሳየን አንድን የኦርጋናይዜሽናል ኦብጀክቲቫችንን አቺቭ የምናደርግበትን መንገድ ፓዙን ነው ስትራቴጂ ብለን የምንጠራው ሶ ከዚህ አንፃር እነዚህ በሙሉ እንደዚህ የጠቀስናቸው ፖይንቶች ከላይ ለተጠቀሰው ጥያቄ መልስ አይሆንም ሶ ሚሽን ምንድነው ስንል ግን ሚሽን ዲፋይንስ ዘ ኦርጋናይዜሽን ኮር ፐርፐዝ and reason for existence ተብሎ ይጠራል ሶ ለምን ኤግዚስት ያደረገው ኢንዱሪንግ ስቴትመንት ፐርፐዙ ምንድነው የተቋቋመበት ኢንዱር ያደረገበት ስቴትመንት ኦፍ ፐርፐዝ ምንድነው የሚለውን ያንን ሚሽን ብለን እንጠራለን ማለት ነው ሶ it distinguishes the company from other by outlining what it does whom it serves how it operates so ለምን እንደተቋቋመ ምን እንደሚሰራ ማንን እንደሚያገለግል በደንብ ዲፋይን የምናደርግበት ነው ስለ ሚሽን ፓርት 1 ቪዲዮም ላይ አይተናል ክራይቴሪያዎች ኮምፖነንቶች አሉት ወደ 9 አካባቢ የሚደርሱ ኮምፖነንቶች አሉ ሶ ከዚህ አንፃር የአንድን ተቋም ኢንዱሪንግ ስቴትመንት የአንድን ተቋም ፐርፐዝ ሪፍሌክት የሚያደርግልን ኮልት ሚሽን ብለን እንጠራለን ሶ the answer would be D ይሆናል ኦኬ ወደ 14ኛው ጥያቄ እንምጣ W Furniture Company produced one product that it used for a variety of things as a table, a bed, shelf, while it produced from a low component parts. A product design tool applied by a company is A. Modular design, B. Standardization, C. Computer design, D. Robust design. ከሚከተሉት ማንኛውን ነው የሚያሳየን ነው የሚለን እንግዲህ እነዚህ ፖይንቶች እንመለከታቸው እነዚህ ፖይንቶች ፕሮዳክት ዲዛይን ውስጥ ያሉ ጉዳዮች ናቸው ስታንዳርዳይዜሽን ብለን የምንጠራው it means absence of variety ተብሎ ይጠራል ሶ በቫራይቲ በፕሮዳክቶች መካከል ያለ absence of variety almost similar የሆነ አይተምን ዩኒፎርም የሆነ ኮንሲስተንት የሆነ ፕሮዳክትን ፕሮዲዩስ የምናደርግ ከሆነ ያንን ስታንዳርዳይዜሽን ብለን እንጠራዋለን እሺ አንድ ሴመንት ፋክተሪ ውስጥ ያለው ምሳሌ ስታንዳርዳይዝድ ዩናይት ፕሮዳክት ነው ሶ ስታንዳርዳይዜሽን ብለን የምንጠራው እሱ ነው ሌላኛው ማስ ከስተማይዜሽን ተብሎ የሚጠራ ኮንሴፕት አለ ማስ ከስተማይዜሽን ብለን የምንጠራው አይተሞችን በማስ ፕሮዲዩስ እናደርጋቸዋለን but we try to incorporate some degrees of customization ይባላል ከዛ ደንበኞች በሚፈልጉት መንገድ መጠቀም እንዲችሉ ከስተማይዝ እናደርገዋለን ማስ ከስተማይዜሽን ላይ ሁለት አይነት ታክቲኮች አሉ አንዱ ዲሌይ ዲፈረንሺዬሽን ይባላል ሌላኛው ደግሞ ሞጁላር ዲዛይን ተብሎ ይጠራል ዲሌይ ዲፈረንሺዬሽን produced but not quite completing until the customer preferences is known ይባላል ማለት አይተሞቹን የተለያዩ ኮምፖነንት ፓርቶችን ፕሮዲዩስ እናደርግና ግን ገጣጥመን ቁጭ አንልም ከዛ ደንበኞች መጥተው በሚፈልጉት መንገድ ሲያዙን ዘኔ ኮምፕሊት የማድረግ ስራዎችን እንሰራለን ማለት ነው ለምሳሌ ፈርኒቸር ቤት ሊኖረን ይችላል እዛ ፈርኒቸር ቤት ውስጥ 1 ሜትር ከ50 ሜትር ከ20 ምሳሌ ሜትር ከ50 አድርገን ለመስራት የሚያስፈልጉ ግብአቶችን ኦር የሚያስፈልጉ እንጨቶችን ቆራርጠን አዘጋጅተን ኤምዲኤፎችን ቁጭ አድርገን እንጠብቃቸዋለን ስለልክ ደንበኞች መጥተው እንደዚህ አይነት አልጋ በእንደዚህ አይነት ቀለም እንደዚህ አይነት ቅርጽ ያለው ይላል ሶ የዛኔ ምን የማድረግ ስራዎችን እንሰራለን ማለት ነው ኮምፖነንት ፓርቶችን ገጣጥመን ደንበኞች በሚፈልጉት መንገድ የማቅረብ ያስ ዲሌይ ዲፈረንሺዬሽን ተብሎ ይጠራል ፖስት ፖመንት ታክቲክ ተብሎ ይጠራል ማለት ነው ሶ አልጋውን ገጣጥሞ ቁጭ አድርጎ ደንበኞች ሲመጡ እንደዚህ አይነት አልጋዎች አሉን ከማለት ይልቅ ሶ ደንበኞች ምንድነው የሚፈልጉት ሶ ደንበኞች የሚፈልጉት ይነግረናል ሶ እኛ የተለያዩ ኮምፖነንት ፓርቶች አሉን እነዛን ኮምፖነንት ፓርቶች ምን የተደረጉ ፕሮዲዩስ የተደረጉ ኮምፖነንት ፓርቶች አሉን እነዛን ኮምፕሊት የማድረግ የመጨረስ ስራዎች ይሆናል ማለት ነው ያንን ዲሌይ ዲፈረንሺዬሽን ተብሎ ይጠራል ሌላኛው ታክቲክ ማስ ከስተማይዜሽን ውስጥ ያለው ሞጁላር ዲዛይን ተብሎ ይጠራል ሞጁላር ዲዛይን here products made from interchangeable modules ተብሎ ይጠራል interchangeable ከሆኑ ሞጁሎች ምን የሚደረግ ሜድ የሚደረግ ኪክ ዩናይት ከስተማይዜሽን ያለው ኢዚሊ ሪፔር ማድረግ የሚቻል ነገርን ያንን ሞጁላር ዲዛይን ብለን እንጠራዋለን ሶ ምሳሌ ፕሮዳክቱ አንድ ፕሮዳክት ይሆናል ፕሮዲዩስ የሚደረገው ነገር ግን ያ ፕሮዳክት በተለያየ አይነት መንገድ ምን መሆን የሚችል የተለያየ አይነት ፕሮዳክት መሆን የሚችል ሊሆን ይችላል ለምሳሌ አልጋ መሆን የሚችል ሶፋ መሆን የሚችል እሺ በቀላሉ ኮምፖነንት ፓርቱን እየቀያየርን አልጋ ማድረግ የምንችለው ሶፋ ማድረግ የምንችለው ቁምሳጥን ማድረግ የምንችለው አይተም ከሆነ ያንን ሞጁላር ዲዛይን ተብሎ ይጠራል ሞጁላር ዲዛይን ተብሎ ይጠራል ሶ የዚህ ጥያቄ መልስ የሚሆነው ሞጁላር ዲዛይን ነው ምክንያቱም አንድ ፕሮዳክት ነው የገዛው ነገር ግን ያ ፕሮዳክት ሲያስፈልገው ቴብል ሲያስፈልገው አልጋ ሲያስፈልገው ሼልፍ እያደረገው ነው ሶ ከዚህ አንፃር ያንን ሞጁላር ዲዛይን ብለን እንጠራዋለን ሞጁላር ዲዛይን እንጠራዋለን ከተጨማሪ ኮምፒውተር ዲዛይን ማለት እንግዲህ ምርትን ዲዛይን በማድረግ ሂደት ውስጥ ኮምፒውተርን አፕላይ ማድረግ መቻል ነው ኮምፒውተር ዲዛይን ብለን የምንጠራው ለምሳሌ አንድ የፈርኒቸር ባለሙያ አልጋ ዲዛይን ማድረግ ሲፈልግ ሶ የአልጋን ቴክስቸር ወይም ደግሞ የአልጋን ፓተርን የሚያዘጋጅ ሰው ያን የአልጋ ፓተርን በማዘጋጅበት ሂደት ውስጥ ኮምፒውተርን የሚጠቀም ከሆነ ኮምፒውተር ዲዛይን ብለን እንጠራዋለን 3D ተጠቅሞ ዲዛይን ካደረገን ኮምፒውተር ዲዛይን ብለን እንጠራዋለን ሮቦስት ዲዛይን ፕሮዲዩስ ያደረግነው ምርት ከሁለት ኦቨር ሮቦስት ዲዛይን ብለን የምንጠራው is when the product performs a wide range of condition ተብሎ ይጠራል ሶ በተለይ ይሄ
ኢንቫይሮንመንታል ኢንሴንሲቲቭ አይነት ፕሮዳክቶች ሶ አንዳንድ አይተሞች ምሳሌ ለብርድ ተብሎ የሚገዙ አይተሞች ይኖራሉ ዘን ያ ለብርድ ተብሎ የተገዛው አይተም ኦር ፕሮዳክት በሌላ ጊዜ ሌላ ቦታም ላይ አፕላይ መደረግ የሚችል ከሆነ ያ ማለት ሞቃት የሆነ አይነት ቦታ ላይ ሞቃት በሆነ አይነት ኢንቫይሮንመንት ውስጥ የምንጠቀምበት ከሆነ ያንን ሮቦስት ዲዛይን ብለን እንጠራዋለን ማለት ሮቦስት ዲዛይን ብለን እንጠራዋለን ለስራ ተብሎ የተገዛ ጫማ መዘነጫም ስንፈልግ ለመዘነጥ የምንጠቀምበት አይነት ከሆነ ኦር ብቻ አንዳንድ ፕሮዳክቶች በጣም ብዙ ኤሪያዎች ላይ ብዙ ኮንዲሽኖች ላይ ወርክ ማድረግ የሚችሉ ከሆነ ያንን ሮቦስት ዲዛይን ብለን እንጠራዋለን ግን ከላይ የተጠየቀው ጥያቄ እንግዲህ አንድን ፓርቶቹን በመቀየር አጀስት በማድረግ ቴብልም ቤድም ሼልፍም መሆን የሚችል አይነት ፕሮዳክትን ያንን ሞጁላር ዲዛይን ተብሎ ይጠራል ማለት ነው ሶ the answer would be A ይሆናል okay question number 45 events which have the same chance of occurring are the probability of A equal likely events B elementary events C independent events D dependent events ሶ መጀመሪያ ከኢቨንት ማለት ነው ከሚለው እንነሳ ኢቨንት ብለን የምንጠራው ኢቨንት እንዳጠቃላይ is a set of outcome from a sample space ይባላል ከአንድ ሳምፕል ስፔስ ውስጥ ያለ set of outcomeን ያንን ኢቨንት ብለን እንጠራዋለን ለምሳሌ ሳንቲም ቶስ ብንወረውር head or tail እናገኛለን ሶ ያን ነው the probability of getting head or the probability of getting tail ምናምን ብለን እንጠራው ኢቨንት ነው event of getting head event of getting tail ብለን የምንጠራው ሶ እንግዲህ ከአንድ ሳምፕል ስፔስ ውስጥ ስቴት ኦፍ አውትካምን የማግኘት ሂደት ነው ኢቨንት ብለን የምንጠራው ሶ ብዙ አይነት ኢቨንት አይነት አለ ሚቹዋል ኤክስክሉሲቭ ኢቨንት ብለን የምንጠራው የዚህ አይነት ኢቨንት አት ዘ ሴም ታይም ሁለት ነገሮች ኦከር ማድረግ የማይችሉ ከሆነ ያንን ሚቹዋል ኤክስክሉሲቭ ብለን እንጠራዋለን ለምሳሌ አንድ ሳንቲም ወደ ላይ ስንወረውር ወይ ሄድ ነው የሚሆነው ወይ ቴል ነው የሚሆነው እንጂ ሄድም ቴልም ሆኖ አያርፍም ሶ the probability of getting head or tail on at the same time happen ማድረግ ቻንሱ mutual exclusive event ብለን እንጠራዋለን union if event ተብሎ የሚጠራል intersection ተብሎ የሚጠራል complement ተብሎ የሚጠራል collective exhaustive event ተብሎ የሚጠራል independent event አለ አሁን independent event ብለን የምንጠራው when the event does not affect the other event ነው ሶ የአንዱ ኢቨንት ኦከራንስ የሌላኛውን ኢቨንት ኦከራንስ ምን የሚያደርገው ከሆነ አፌክት የሚያደርገው ከሆነ ያንን ኢቨንት ኢንዲፔንደንት ኢቨንት ብለን እንጠራዋለን ዲፔንደንት ኢቨንት ነው የምንጠራው ግን የአንዱ ኢቨንት ኦከራንስ የሌላኛውን ኢቨንት ኦከራንስ አፌክት የሚያደርግ ከሆነ ደግሞ ያንን ዲፔንደንት ኢቨንት ብለን እንጠራዋለን ኤሌመንተሪ ኢቨንት ብለን የምንጠራው ኢቨንት ውስጥ ሲንግል ዩናይት አውትካም ከሆነ ያለውን ኤሌመንተሪ ኢቨንት ብለን እንጠራዋለን ለምሳሌ አሁን ዳይ ተብሎ የሚጠራው 6 ሳይድ ያለው ከሆነ so the probability of getting 3 ካን so 3 ዶት ባለው በኩል የማረፍ ቻንሱ ስንት ነው አንድ ነው so በ3 በኩል የማረፍ ቻንሱ 3 ዶት ባለው በኩል የማረፍ ቻንሱ ስንት so 1/6 ነው የሚሆነው so አንድ ነው ኢቨንቱ so ያንን ኤሌመንተሪ ኢቨንት ተብሎ ይጠራል whereas equal likely event ብለን የምንጠራው ግን ይሄኛው even event እየተባለም ይጠራል even chance እየተባለም ይጠራል ይሄ the same chance of occurring ሲኖረው the same chance of occurring ሲኖረው ያንን ብለን እንጠራዋለን equally likely events ተብሎ ይጠራል equal likely events ተብሎ ይጠራል ማለት ነው so equal likely ስንል the same chance of occurrence ያለው ያ ማለት even chance ሲኖረው ያንን equally likely event ብለን እንጠራዋለን ማለት ነው so ምሳሌ ሳንቲም ወደ ሰማይ ብንወረውር ሄድ የማግኘት ቻንሳችን 1/2 ነው ሳንቲም ወደ ሰማይ ብንወረውር ቴል የማግኘት ቻንሳችን 1/2 ነው so 0.5 ነው ሁለቱም 50% ነው ስለዚህ ያንን ኢቨንት ምን ብለን እንጠራዋለን equally likely event ብለን equally likely event የምንለው መልስ ይሆናል ማለት ነው question number 46 እንመልከት organizational behavior is the hybrid of the following field of education except so organizational behavior ሃይብሪድ ነው እንግዲህ የኦርጋናይዜሽናል ቢሄቪየር አንዱ መገለጫ ባህሪ መልቲ ዲሲፕሊነሪ ነው ይባላል ብዙ ዲሲፕሊኖች ኦርጋናይዜሽናል ቢሄቪየር ኮንትሪቢዩት አድርገዋል ይባላል ምሳሌ ኦርጋናይዜሽናል ቢሄቪየር እንግዲህ በቢሄቪየራል ሳይንስ ውስጥ የሚገኝ ሲሆን በጣም ብዙ ዲሲፕሊኖች ኦርጋናይዜሽናል ቢሄቪየር ኮንትሪቢዩት አድርገዋል ለምሳሌ ሳይኮሎጂ ኢንዲቪጁዋል ግለሰቦች ላይ ትኩረት አድርጎ የሚያጠና ነው ግለሰቦች ላይ ሰዎች ላይ ትኩረት አድርጎ የሚያጠና ነው ሶሺዮሎጂ ብለን የምንጠራው አለ ሶሺዮሎጂ ደግሞ ይሄ የበለጠ ስለ ሶሻል ኢንቫይሮንመንት የሚያጠና ነው ሶሺዮሎጂ ነው የምንጠራው ሶሻል ሳይኮሎጂ አለ የሳይኮሎጂ እና የሳይኮሎጂ እና የሶሺዮሎጂ ድምር ውጤት የሆነ ጥናት ነው ሰዎች ኢንፍሉዌንስ ስለሚደረጉበትና ሰዎች ኢንፍሉዌንስ ስለማድረግ የሚያጠና የሶሻል ሳይኮሎጂ ነው የምንጠራው የሰዎችን ግለሰቦችን በሶሳይቲ ውስጥ ስለሚኖራቸው
ስፔስ የሚያጠና ሶሻል ሳይኮሎጂ ብለን የምንጠራው። ከዛ ተጨማሪ አንትሮፖሎጂ ብለን የምንጠራው አንትሮፖሎጂ ደግሞ የበለጠ ስለ ካልቸር የበለጠ የሚያጠናውን ደግሞ አንትሮፖሎጂ ብለን እንጠራዋለን። ያኛው ፖለቲካል ሳይንስ አለ፣ ስለ ፓወር፣ ስለ ፖለቲክስ፣ ስለ ኮንፍሊክት የሚያጠናውን ደግሞ ፖለቲካል ሳይንስ ብለን እንጠራዋለን። እነዚህ ጉዳዮች በሙሉ ለኦርጋናይዜሽናል ቢሄቪየር እንደ ዲሲፕሊነሪ ናቸው ማለት ነው። እንደ አንድ መልታይ ዲሲፕሊነሪ ኮርሶች የሚጠቀሱ ናቸው፣ ኮንትሪቢተርስ ናቸው። ከሚከተሉት ውስጥ ማንኛው ነው ለኦርጋናይዜሽናል ቢሄቪየር ኮንትሪቢዩት ያደረገው ፊልድ ኦፍ ኤዱኬሽን ነው የሚለው። አንትሮፖሎጂ፣ ሶሻል ሳይኮሎጂ እና ሳይኮሎጂ እንግዲህ ኮንትሪቢዩቲንግ ተብሎ የሚጠሩ ዲሲፕሊን ናቸው። ኦንኮሎጂ የሚባለው ግን የኦንኮሎጂ ተብሎ የሚጠራው የፊልድ ኦፍ ኤዱኬሽን ኦርጋናይዜሽናል ቢሄቪየር ጋር የሚያገናኘው ነገር የለም። እንግዲህ ስለ ኦንኮሎጂ አክቹዋሊ እኔም ከጥያቄው በኋላ ነው ሪፈርስ አድርግ ያው መልሶ ኦንኮሎጂ እንደሆነ ያስታውቃል። ምክንያቱም እንግዲህ ከሶስቱ እሱ ኦድ ስለሆነ። ግን ምንድነው የሚለውን ሳጥና ኦንኮሎጂ ማለት ስለ ካንሰር የሚያጠና ነው። ስለዚህ ኦንኮሎጂ ተብሎ የሚጠራው ብራንች ኦፍ ሜዲሲን that deals with the study, treatment, diagnosis and prevention of cancer ይባላል። ከካንሰር ጋር የተገናኘ የሚያጠና ዘርፍ ነው። ኦንኮሎጂ በሜዲካል ፕሮፌሽን ውስጥ ያለ ነው። አንድ ግለሰብ ኦንኮሎጂስት ከተባለ ስለ ካንሰር የሚያጠና ስለ ካንሰር የሚመራመር ነው ማለት ነው። ካንሰር ከተቋም ጋር የሚገናኝ ነገር የለውም። ሌሎቹ ግን ይሄ አንትሮፖሎጂ፣ ሶሻል ሳይኮሎጂ፣ ፖለቲካል ሳይንስ፣ እንዲሁም ሶሺዮሎጂ ብለን የምንጠራቸው ግን በኦርጋናይዜሽናል ቢሄቪየር ውስጥ ትልቅ ሚና ነው ያላቸው። ምክንያቱም ሳይኮሎጂ ስናነሳ ስለ ሞቲቬሽን ስናነሳ የነበረው ስለ ፐርሰናሊቲ እንዴት ተቋማችን ውስጥ ኢምፓክት እንዳለው ስናነሳ የነበረው የሳይኮሎጂ ውጤት ነው። ካልቸር የሶሳይቲ ካልቸር ብቻ ሳይሆን የተቋማዊ የሆነ ካልቸር ማለት አንትሮፖሎጂ በጣም አንድ ኮንትሪቢዩቲንግ ዲሲፕሊን ነው። ሶሻል ሳይኮሎጂ አንድ ኮንትሪቢዩቲንግ ዲሲፕሊን ነው። ሶሺዮሎጂ ስለ ግሩፕ ስለ ኖርም የሚያጠናው ሶሺዮሎጂ ነው። እሱም ኮንትሪቢዩቲንግ ዲሲፕሊን ናቸው። ፖለቲካል ሳይንሱ ፓወሩን፣ ፖለቲክሱን፣ ኮንፍሊክቱን የወሰኑ ከፖለቲካል ሳይንስ ነው። ኦርጋናይዜሽናል ቢሄቪየር ስናነሳ ኦርጋናይዜሽናል ቢሄቪየር 3 ሌየር አለ ያለው ኢንዲቪጁዋል ሌየር፣ ግሩፕ ሌየር እና ስትራክቸራል የሆነ ሌየር ነው ያለው። በእነዚህ ስትራክቸራል በእነዚህ በሶስቱ ሌየሮች ውስጥ እነዚህ ዲሲፕሊኖች ምን አላቸው? ድርሻ አላቸው። የእነዚህ ኮርሶች ድምር ውጤት ነው ማለት ያለው ኦርጋናይዜሽናል ቢሄቪየር። ነገር ግን ኦንኮሎጂ የሚባለው ከኦርጋናይዜሽናል ቢሄቪየር ጋር የሚሄድ አይደለም ማለት ነው። ኦኬ ወደ ኬሽን ነምበር 47 እንምጣ። successful leadership depends on selecting the right leadership style contingent on follower readiness and the extent to which the followers are willing and able to accomplish specific tasks. This tense explains which leadership theory. እንግዲህ successful leadership depend የሚያደርገው ራይት የሆነውን የሊደርሺፕ ስታይልን ምን በማድረግ ነው? ሰሌክት በማድረግ ነው። and also it's contingent on follower readiness and the extent to which the followers are willing and able to accomplish specific tasks. እንዳጠቃላይ የሊደርሺፕ ስታይል ምን የሚሆነው? የሊደርሺፕ ስታይሉ ኮንቲንጀንት ነው፣ ዲፔንደንት ነው። ምን ላይ? አንደኛ ፎሎወር ሬዲነስ ላይ፣ ከዛ ተጨማሪ የፎሎወር ዊኒንግነስ ላይ እንዳጠቃላይ ዲፔንድ የሚያደርግ የሊደርሺፕ ስታይልን ምን ብለን እንጠራዋለን? ምን ብለን እንጠራዋለን ነው ፊድለር ሞዴል፣ ቢሄቪየራል ቲዮሪ፣ ፓዝ ጎል ቲዮሪ፣ ሲቹዌሽናል ሊደርሺፕ ቲዮሪ። እነዚህን ቲዮሪዎች እንመልከታቸው። ፓዝ ጎል ቲዮሪ ቅድም ለማንሳት ሞክረናል። ፓዝ ጎል ቲዮሪ የሚነግረን this theory suggests that employees achieve goals or the leader helps employees in achieving their goals by guiding, supporting and removing barriers ተብሎ ይጠራል። ቅድም ለማንሳት እንደሞከርነው ዳይሬክቲቭ፣ ሰፖርቲቭ፣ ፓርቲሲፔቲቭ እና አቺቭመንት ዩናይት ኦሪየንትድን ይጠቀማል። የፓዝ ጎል ቲዮሪ ብለን የምንጠራው። ቢሄቪየራል ቲዮሪ ብለን የምንጠራው ደግሞ ይሄ ሊደርስ ከትሬት ቲዮሪ የሚለይ ነው። ትሬት ቲዮሪ ቅድም ለሊደርሺፕ ኳሊቲ ዲፐንድስ አፖን ትሬት ስንል ነበር። ኳሊቲዎች ላይ የሊደርሺፕ መገለጫ ባህሪያት አሉ፣ ዛሬ ዲፐንድ ያደርጋል ስንል ነበረ። ምንን የቢሄቪየራል ቲዮሪ ትሬት ቲዮሪ። ቢሄቪየራል ቲዮሪ ግን ነው አንደኛ ቢሄቪየራል ቲዮሪ የሚለው ምንድነው? the leader just theory focus on leaders actions rather than traits። አንደኛ አክሽን ላይ ዲፐንድ የሚያደርግ አክሽን ላይ ትኩረት የሚያደርግ ነው። ከዛም በተጨማሪ ሊደርሺፕ ካምፒ ለርን ነው። ሊደርሺፕ የምንማረው ነገር ነው የሚለው ማለት የምንማረው ነገር ነው የሚለው። ከዛ ተጨማሪ የፊድለር ተብሎ የሚጠራው ሞዴል ደግሞ ይሄኛው the fiddler argues that the leader effectiveness depends on how well their fixed style ነው። ሁለት አይነት ስታይሎች ሪኮመንድ ያደርጋል፣ ታስክ እና ሊደርሺፕ ኦሪየንትድ ብለን የምንጠራቸው። ከዛ ምንድነው የሚያደርገው? በዚህ ጊዜ ውስጥ የሲቹዌሽኑን ሽፍት የማድረግ ሲቹዌሽኑን የመቀየር ኦርጋናይዜሽን should change the situation not the leader ይባላል። ማለት ሊደሩ ለዛ ሲቹዌሽን የሚሆን ስታይልን ሳይሆን ዴቨሎፕ የሚያደርገው ሲቹዌሽኑን ይቀይሯል ነው። ሲቹዌሽኑን የመቀየር ስራ ነው። ያንን ፊድለር ሞዴል ተብሎ ይጠራል ማለት ነው።
ወራስ ሲቹዌሽናል ብለን የምንጠራው ግን አዳፕት የምናደርግ ከሆነ ለፎሎወሮቹ በሚሆን መልኩ አዳፕት የምናደርግ አይነት ከሆነ ሶ ኮንቲንጀንት የምንሆን ከሆነ ያንን ሲቹዌሽናል ሊደርሺፕ ቲዮሪ ብለን እንጠራዋለን ማለት ነው። ሶ ፓዝ ጎል ቲዮሪ ትኩረት የሚያደርገው ፎከስ የሚያደርገው here the leader helps employee to achieve a goal ነው። ሶ ሊደሮች ሰራተኞች ጎላቸውን አቺቭ እንዲያደርጉ ሄልፕ ማድረግ ነው ፓዝ ጎል ቲዮሪ። ቢሄቪራል ቲዮሪ ሊደርስ ቢሄቪየር ላይ የበለጠ ሊደርስ አክሽን ላይ ትኩረት የሚያደርግ ነው። ሊደርሺፕ ካን ቢ ተውት ካን ቢ ለርንድ ብሎ የሚያስብ ነው ማለት ነው። ለርንድ ብሎ የሚያስብ ነው። ሲቹዌሽናል ስንል የበለጠ ሊደር አዳፕትስ ቱ ዘ ሲቹዌሽን ነው። ሶ ሊደሩ ለሲቹዌሽኑ ያደርጋል አዳፕት ያደርጋል ብሎ የሚያስበው። ወራስ ፊድለር ተብሎ የሚጠራው ሞዴል ደግሞ ማች ቢትዊን ዘ ሊደር ስታይል ኤንድ ዘ ሲቹዌሽን ነው። ሶ ሂር ማድረግ መቻል አለበት ነው ሲቹዌሽኑ ቼንጅ ማድረግ መቻል ሁኔታውን ማድረግ መቻል ለሁኔታው የሚሆን የሊደርሺፕ ስታይልን ሳይሆን ሶ ሊደሩ የሚፈልገው አይነት ሲቹዌሽን ለሊደሩ የሚሆን አይነት ሲቹዌሽንን መፍጠር መቻል ላይ ነው ትኩረት የሚያደርገው ፊድለር ሞዴል። ሶ አይዲያቸው ይሄን ይመስላል። የበለጠ ፓዝ ጎል ቲዮሪ እንደነገርኳችሁ ሰፖርት ማድረግ ላይ ሰራተኞችን ሰፖርት ማድረግ ላይ ትኩረት ያደርጋል። ቢሄቪየር ደግሞ እንዳጠቃላይ ለርን ማድረግ ላይ ሊደርሺፕ ቢሄቪየሮችን ለርን ማድረግ ላይ የሊደርሺፕ ኳሊቲዎችን ትሬቶችን ለርን ማድረግ ላይ ትኩረት የሚያደርግ ነው። ሲቹዌሽናል ብለን የምንጠራው ግን no one is the best style ብሎ የሚያስብ so the leader must adjust to the context to the follower readiness ብሎ የሚያስብ ነው ሲቹዌሽናል ሊደርሺፕ ቲዮሪ ብለን የምንጠራው። whereas ፊልደር ብለን የምንጠራው ግን ኢፌክቲቭነስ ዲፔንድ የሚያደርገው ሲቹዌሽኑ ላይ ነው ያስባል። ነገር ግን ሲቹዌሽን ላይ ነው ብሎ ስለሚያስብ ሊደሩ ለሲቹዌሽኑ የሚሆን የሊደርሺፕ ስታይል ሳይሆን ዴቨሎፕ የሚያደርገው ምንድነው የሚያደርገው ሲቹዌሽኑ ተቋሙ ለሊደሩ የሚሆን ሲቹዌሽን ነው ክሬት የሚያደርገው። ሶ በዚህ ነው የሚለያዩት። ሶ ለዚህኛው ጥያቄ መልስ የሚሆነው ግን ዲ ሲቹዌሽናል ሊደርሺፕ ቲዮሪ ይሆናል ማለት ነው። question number 48 all are the objectives of trade union except ሁሉም የትሬድ ዩኒየን ኦብጀክቲቭ ናቸው ከአንዱ በስተቀር። ትሬድ ዩኒየን እንግዲህ እነዚህ የትሬድ ዩኒየን ኦር እንደዚህ ሌበር ዩኒየን የምንጠራቸው ናቸው ኮመንሊ። ሶ የሱ ኦብጀክቲቭ ነው ከአንዱ በስተቀር ነው የሚላል። ኤ to save employees from a threats and even they commit crime stand behind those members and non-members of a union. B to enhance and if possible guarantee individual security against threats comes from third party. C to secure and if possible improving the living standard and economic status of its member. D to create a mechanism to guard against the use of arbitrary and capricious policy and practice in the workforce ነው የሚለን። ሶ ምንድነው ከሚለው እነሳ መጀመሪያ ትሬድ ዩኒየን ብለን የምንጠራው here trade union is a group of employees working together in order to improve their work life and negotiate better terms with the management with the employer ነው። ሶ ከኤምፕሎየር ጋር የበለጠ ኔጎሽየት ማድረግ የምንችልበት ያለንን የወርክ ላይፍ ኢምፕሩቭ የምናደርግበት ለተጋላይ በአንድ ተቋም ሰራተኞች አማካኝነት ፎርም የሚደረግ ዩኒየን ነው ትሬድ ዩኒየን ብለን የምንጠራው ማለት ትሬድ ዩኒየን ብለን የምንጠራው። ሶ እንግዲህ በትሬድ ዩኒየን ውስጥ ከክፍያ ተያይዞ ከስራ ሰዓት ጋር ተያይዞ ከፕሮሞሽን ጋር ተያይዞ ብዙ ጉዳዮች ላይ ባርጌን ያደርጋሉ እነዚህ ትሬድ ዩኒየንስ ኮሌክቲቭ ባርጌኒንግ ስላለ ማለት ነው። ትሬድ ዩኒየን በጣም ብዙ ሚናን ይወጣል። በተለይ ሰራተኞችን ፕሮቴክት በማድረግ ውስጥ ትልቅ የሆነ አይነት ሚናን ይወጣል። ሰዎች ለምንድነው ትሬድ ዩኒየን ጆይን የሚያደርጉት? ብዙ ምክንያት አለ። አንደኛ ክፍያቸውን ለማሻሻል በተቻለ መጠን የኮሌክቲቭ በሆነ አይነት ፓወርን በመጠቀም በነፍት ፔይ እና በነፍታቸውን ቤተር ለማድረግ ከሰሞኑ ምሳሌ የሚነሱ እንቅስቃሴዎች አለ ከሐኪሞች ጋር ምናምን። ትሬድ ዩኒየኖች አንዱ ኦብጀክቲቫቸው ያን ነው። ሰዎች ቤተር የሆነ አይነት ሰራተኞች ቤተር የሆነ ፔመንት እና በነፍትን እንዲያገኙ ማድረግ መቻል ነው በኮሌክቲቭ ፓወር አማካኝነት። ከዛ ጆብ ሴኪዩሪቲን ማግኘት መቻል። ሶ አንፌር ከሆኑ ሃይሪንጎች አንፌር ከሆኑ ፋይሪንጎች ሴኪዩርድ ለመሆን ሲሉ ጆይን ያደርጋሉ። ከዛ ተጨማሪ ሌሎች ፌር ትሪትመንት እንዲኖር ድምጻቸው መሰማት እንዲችል ውሳኔዎች ላይ ፓርቲሲፔት ማድረግ እንዲችሉ ትሬድ ዩኒየኖችን ጆይን ያደርጋሉ ማለት ነው። ጆይን ያደርጋሉ። ትሬድ ዩኒየኖች ምን ፋንክሽን አላቸው? ሰራተኞችን ከአንፌር ከሆኑ ፕራክቲሶች ምን የማድረግ ፕሮቴክት የማድረግ ፕሮአክቲቪቲያቸውን የበለጠ ፕሮሞት የማድረግ የማኔጅመንት ውስጥ ፓርቲሲፔት የማድረግ ቻንሳቸውን ኢንከሬጅ የማድረግ ከዛ ፌር የሆነ የህግ እንዲፈጸም ማድረግ ከዛ ኮሚኒኬሽንን ኢምፕሩቭ ማድረግ መቻል ብዙ ጉዳዮች አሉ። በተለይ የሚነሱ የትሬድ ዩኒየን ፋንክሽን ፒስፉል የሆነ ዲስፒዩት ሪዞሉሽን እንዲኖር ማድረግ መቻል እነዚህ ጉዳዮች በሙሉ ትሬድ ዩኒየን ውስጥ የሚነሱ ኦብጀክቲቮች ናቸው። ሶ ከሚከተሉት ኦብጀክቲቭ ያልሆነ ማንኛው ነው? ዲን እንመልከት። ምሳሌ to create a mechanism to guard against the use of arbitrary and capricious policy and practice of the workplace. so በወርክፎርስ ውስጥ ካሉ ፌር ካልሆኑ ፕራክቲሶችን
ጋርድ ማድረግ መቻል አንዱ ኦብጀክቲቭ ነው። ከዛ በተጨማሪ to secure and if possible improve the living standard economic status of the member so የትሬድ ዩኒየን አንዱ ኦብጀክቲቭ የሰራተኞችን የሊቪንግ ስታንዳርድ ኢምፕሩቭ ማድረግ መቻል ነው። ዲፋይን ሲደረግ ሁሉ በዛ መንገድ ነው ዲፋይን የሚደረገው። ሶ የሰራተኛ ማህበር ፎርም የሚደረገው የሰራተኞቹን የኑሮ ሁኔታ ለማሻሻል ተብሎ ነው ዲፋይን የሚደረገው። ሶ ኦብጀክቲቭ ሊቪንግ ስታንዳርድን ኢኮኖሚክ ስታተስን ማሻሻል መቻል ነው። ቢን እንመልከት። ጋርድ አጌንስት ጋራንቲ ኢንዲቪጁዋል ሴኩሪቲ አጌንስት ትሬትስ ካምስ ፍሮም ሰርድ ፓርቲ ሶ ከሰርድ ፓርቲ ሶስተኛ ከሆነ አካል የሚመጣባቸውን ከሚመጣባቸው ነገሮች ምን ለማድረግ ጋርድ ለማድረግ ጋራንቲ ለመሆን ሶ ይሄም አንዱ ኦብጀክቲቭ ነው። ምክንያቱም ኮሌክቲቭ ናይት ፓወር ይኖራቸዋል በትሬድ ዩኒየን ፎርም ሲያደርጉ ኦር የሌበር ዩኒየን ፎርም ሲያደርጉ ሶ ቢም ሌላኛው ኦብጀክቲቭ ነው ማለት ነው። ይሄ ግን ኦብጀክቲቭ አይደለም። ምክንያቱም ሰራተኞችን ከትሬት ሴቭ ያደርጋል እሱ ግን አይደለም። ግን ኢቭን ኢፍ ዴ ኮሚት ክራይም ማለት ወንጀል እንኳን ቢሰሩ ያንን ወንጀላቸውን አድበስብሶ ምናምን ነገር ይሄ የትሬድ ዩኒየን ኦብጀክቲቭ አይደለም። የትሬድ ዩኒየን ኦብጀክቲቭ አይደለም። ምክንያቱም ኤም then to save employees from a threats and even they commit a crime stand behind those members ስለዚህ ወንጀልን እንኳን ቢፈጽሙ ነው የሚለው። ስለዚህ ይሄ የትሬድ ዩኒየን ኦብጀክቲቭ አይደለም። ሌሎች ግን በሙሉ የትሬድ ዩኒየን ኦብጀክቲቭ ናቸው ማለት ነው። Question number 49 from the following which one is not a function of human resource planning ከሚከተሉት ውስጥ የሂውማን ሪሶርስ ፕላኒንግ ፋንክሽን ያልሆነው ማንኛው ነው የሚለው። ሶ ሂውማን ሪሶርስ ፕላኒንግ ብለን መጣ አንድ አጠቃላይ ኦንጎይንግ የሆነ ስትራክቸርድ የሆነ ፕሮሰስ ነው። በዚህ ፕሮሰስ ውስጥ አጠቃላይ የሚያስፈልገን ኦፕቲመም የሆነ ስኪልድ የሆነ ሰራተኞችን አሰስ የምናደርግበት ወይም ደግሞ አይደንቲፋይ የምናደርግበት ነው። የሂውማን ሪሶርስ ፕላኒንግ አጠቃላይ ፕላን የምናደርግበት መንገድ ነው። በተቋማችን ውስጥ ያለውን የሰራተኛ ዲማንድ እና ሰፕላይ እሱን ባላንስ የምናደርግበት በወርክ ፕሌስ ውስጥ ምንም አይነት ሾርቴጅ ምንም አይነት ኤክሰስ እንዳይፈጠር የምናደርግበት አጠቃላይ ባላንስ የምናደርግበት ሜካኒዝም ነው ሂውማን ሪሶርስ ፕላኒንግ ብለን የምንጠራው። ብዙ ታስኮች አሉት፣ ብዙ ነገሮችን ይካውናል። ግን ከሚከተሉት ውስጥ ማንኛው ነው የሂውማን ሪሶርስ ፕላኒንግ ኦብጀክቲቭ ያልሆነው የሚል ጥያቄ ነው ጥያቄው። ኤ ኢቫሉዌቲንግ ኤግዚስቲንግ ወርክ ፎርስ፣ ቢ ስክሪኒንግ ኒው ሪክሩትድ አፕሊካንትስ፣ ሲ ፎርካስት ፊቸር ኒድ ኦፍ ሂውማን ሪሶርስ፣ ዲ ኢንሹር ዘ አቬይላቢሊቲ ኦፍ ወርከርስ ዌን ኒድድ ነው የሚለው። ሶ ዲ መልስ ይሆናል። ቢኮዝ አይ ሚን ያው ፋንክሽን ኦፍ ሂውማን ሪሶርስ ፕላኒንግ ነው። ዲ አቬይላቢሊቲ ኦፍ ወርከርን አቬል ያደርጋል ማለት ያረጋግጣል፣ ኢንሹር ያደርጋል ማለት እሱ ነው። ፎርካስት ያደርጋል ምን ያክል ሰው ያስፈልገናል የሚለው ሲም ሶ ሌላኛው ሂውማን ሪሶርስ ፕላኒንግ ፋንክሽን ነው። ኤም ኢቫሉዌቲንግ ኤግዚስቲንግ ወርክ ፎርስ ሶ ኤግዚስቲንግ የሆነ አይነት ወርክ ፎርስንም ኢቫሉዌት ያደርጋል ማለት ምን አይነት ክህሎት አላቸው፣ ምንድነው የሚጎላቸው፣ ምን አይነት ታለንት ነው መጨመር ያለባቸው፣ ምንድነው መጨመር የሚጠበቅባቸው፣ ያላቸው ቴክኒካል የሆነ ሶፍት ስኪል ምንድነው። ሶ ያን ኤግዚስቲንግ የሆነ አይነት ወርክ ፎርስን ኢቫሉዌት ያደርጋል። ሶ ወደፊት ምን አይነት ስኪል ነው የሚያስፈልገው። ሶ ኤግዚስት አሁን ላይ ያለውን ኤግዚስት ያደረገውን የወርክ ፎርስ ኢቫሉዌት በማድረግ ነው። ሶ በቂ የሆነ ክህሎት ካላቸው ኢትስ ኦኬ። ነገር ግን በቂ የሆነ ክህሎት ከሌላቸው ስልጠና መስጠት መቻል አለበት ለወደፊት ስራ ሬዲ እንዲሆኑ። ሶ ይሄንን ታስኮችን ይከውናል። ወራስ ግን ሪክሩት የተደረጉ አፕሊካንቶችን ስክሪን ማድረግ የኛው የሂውማን ሪሶርስ ፕላኒንግ ውስጥ የምናገኘው ጉዳይ አይደለም። ራዘር ሪክሩትመንት ኤንድ ሴሌክሽን ውስጥ ያለ ፋንክሽን እንጂ በሂውማን ሪሶርስ ፕላኒንግ ውስጥ የምናገኘው አይደለም። ሶ ከዚህ አንፃር ቢ የሂውማን ሪሶርስ ፕላኒንግ ፋንክሽን ያልሆነው የሚለው ውስጥ መልስ የሚሆነው ቢ ነው ማለት ነው። Question number 50 girls are not good at sport is an example of A halo effect, B perception, C contrast effect, D stereotyping። ምን ይመስላችኋል? girls are not good at sports ሴቶች ስፖርት ላይ ጎበዝ አይደሉም ወይንም ጥሩ አይደሉም፣ በሌላ አባባል መጥፎ ናቸው ነው። are not good ሲል እንደዛ ነው። ምን ይሄኛው ምንድን ነው የሚያሳየን? ሃሎ ኢፌክት ነው፣ ፐርሰፕሽን ነው፣ ኮንትራስት ኢፌክት ነው ወይስ ስቴሪዮታይፒንግ ነው የሚለውን እንመልከት። እንግዲህ ብዙ ሰዎችን ጠይቄ ብዙ ተማሪዎችን ጠይቄ ፐርሰፕሽን የመሰላቸው ሰዎች አሉ። ነገር ግን ፐርሰፕሽን አይደለም። ምክንያቱም ፐርሰፕሽን እንደአጠቃላይ ፐርሰፕሽን ብለን የምንጠራው አንድ ሰው የስሜት ህዋሳቱን ተጠቅሞ አንድን ኢንቫይሮንመንታል የሆነ ስቲሙሊ ዲቴክት አድርጎ ኢንተርፕሬት የሚያደርግበትን ሂደት ነው ፐርሰፕሽን ብለን የምንጠራው። so the way we interpret the environmental stimuli ይባላል። so ያየኑን ነገር የምንተረጉምበት፣ የሰማኑን ነገር የምንተረጉምበት፣ የዳሰስነውን ነገር የምንተረጉምበት እንደአጠቃላይ ሴንሰሪ ኢምፐልሳችንን ተጠቅመን ነገሮችን ኢንተርፕሬት የማድረግ ሂደትን ፐርሰፕሽን ብለን እንጠራዋለን። አሁን በብዛት ፐርሰፕሽን ውስጥ ኮሚት የሚደረጉ ኢረሮች አሉ፣ ስህተቶች አሉ። ከነዛ ኢረሮች ውስጥ ወይም ደግሞ the fundamental errors while judging others ብለን የምንጠራቸው ጉዳዮች አሉ። ሰዎችን ጀጅ ስናደርግ ኮሚት ከምናደርጋቸው ኢረሮች ውስጥ የሚጠቀሱ ጉዳዮች አሉ። እነዛን ፐርሰፕቹዋል ኢረር እየተባሉ ይጠራሉ። ለምሳሌ ሃሎ ኢፌክት፣ ኮንትራስት ኢፌክት፣ ስቴሪዮታይፒንግ ብዙ አሉ። ሌሰንሲ፣ ሴንትራል ቴንደንሲ፣ ስትሪክትነስ እየተባሉ የሚጠሩ ማለት ነው። ሃሎ ኢፌክት ምሳሌ ምንድን ነው?
ሃሎ ኢፌክት ግለሰቦች ፖዚቲቭ የሆነ አንድ ፖዚቲቭ የሆነ ሳይድ ላይ ብቻ ስትረስ ማድረግና ሌላውን ሳይድ መርሳት መቻል ነው። ያንን ሃሎ ኢፌክት ብለን እንጠራዋለን። እሺ ሃሎ ኢፌክት ብለን እንጠራዋለን። ኮንትራስት ኢፌክት ሰዎችን ኮምፔር በማድረግ አንዱን ከአንዱ ጋር ምን በማድረግ ኮምፔር በማድረግ ያንን ኮንትራስት ኢፌክት ብለን እንጠራዋለን። ኮንትራስት ኢፌክት ይሄ ሰዎች ለምሳሌ አሁን ኢቫሉዌት እያደረግን ሊሆን ይችላል፣ ፐርፎርማንስ አፕራይዝ እያደረግን ሊሆን ይችላል። ዘን አንድ ሰራተኛ ከሌላ ሰራተኛ ጋር እርስ በርስ ኮምፔር በማድረግ ከዚህኛው አንፃር እንደው የዚህኛው ይሻላል፣ እንደው ከዛኛው አንፃር ይሄኛው ይባሰበት ምናምን that's ኮንትራስት ኢፌክት ብለን እንጠራዋለን። ምክንያቱም ሰዎች ጀጅ መደረግ ያለባቸው እያንዳንዱ በተቀመጠለት ሜትሪክ ነው እንጂ አንዱን ከአንዱ ጋር ኮምፔር ማድረግ አይደለም። ያንን ኮንትራስት ኢፌክት ብለን እንጠራው። ይሄ አንዱ ጉዳይ ነው። ያኛው ስቴሪዮታይፒንግ ነው። ስቴሪዮታይፒንግ በጣም የሚታወቅ የኤረር አይነት ነው። ስቴሪዮታይፕ ብለን የምንጠራው is a fixed generalized belief about the group of people ይባላል። ስቴሪዮታይፒንግ ብለን የምንጠራው ስለ አንድ ግሩፕ ኦፍ ፒፕል ያለ ጀነራላይዝድ የሆነ በሊፍን ምን ብለን እንጠራዋለን? ስቴሪዮታይፒንግ ብለን እንጠራዋለን ማለት ነው። ስቴሪዮታይፒንግ ብለን እንጠራዋለን። ካታጎራይዝ የማድረግ ነገሮችን ከዛ በዛ ግሩፕ ውስጥ ያሉ ሰዎች ተመሳሳይ የሆነ ባህሪ አላቸው ብሎ ማሰብ መቻል ስቴሪዮታይፒንግ ብለን እንጠራዋለን። አሁን ስቴትመንቱን በደንብ ካያችሁት ገርልስ አር ኖት ጉድ አት ስፖርት ነው የሚለው። በቃ ሴቶች ስፖርት ላይ ጥሩ አይደለም ገርልስ ነው የሚለው። ሰው በሙሉ ሴቶችን ነው ሪፕሬዘንት የሚያደርገው ማለት ነው። ሴቶች ስፖርት ላይ ጥሩ አይደለም ማለት ምን እያደረግን ነው ማለት ነው? እየፈረጅን ነው ማለት ነው። ምን እያደረግን ነው? ካታጎራይዝ እያደረግን ነው። ስለ አንድ ግሩፕ ኦፍ ፐርሰን ስለ አንድ ግሩፕ ኦፍ እንግዲህ ገርልስ ብለን የምንጠራቸው አንድ ግሩፕ ኦፍ ፒፕልስ ነው ካታጎራይዝ የሚደረጉ። ስለነዛ ያለ ምን እንደሚያሳየው ጀነራላይዝድ የሆነ ብሊፍን ነው የሚያሳየው። ጀነራላይዝድ ብሊፍን ነው የሚያሳየው። ያንን ጀነራላይዝድ የሆነ ብሊፍ ደግሞ ይኮሉት ስቴሪዮታይፒንግ ብለን እንጠራዋለን ማለት ነው። ስቴሪዮታይፒንግ ብለን እንጠራዋለን። ለምሳሌ ሽማግሌ ሰዎች ቴክኖሎጂ አይወዱም፣ እንደዚህ ናቸው፣ እነ እከሌ እኮ እንደዚህ ናቸው። ኦር ያንን በብሔር ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በምናምን ሊሆን ይችላል ካታጎራይዝ ማድረግ። ስለዚህ ስለ አንድ በጣም ላርጅ ስለሆነ ግሩፕ ኦፍ ፒፕል ያለን ጀነራላይዝድ የሆነ ብሊፍን የተጠቃለለ አይነት ብሊፍን ያንን ኮሌት በምን እንጠራዋለን? ስቴሪዮታይፒንግ ብለን እንጠራዋለን። ይሄ በየቀኑ እያንዳንዳችን ሜክ የምናደርገው ኮሚት የምናደርገው የፐርሰፕሽን ኢረር ወይ ፐርሰፕቹዋል ኢረር ተብሎ ከሚጠራት ውስጥ ነው። ፐርሰፕቹዋል ከሆነ ኢረሮች ውስጥ ነው። ወይ ሴቶች እኮ እንደዚህ ናቸው፣ ወንዶች እኮ እንደዚህ ናቸው፣ የዘመኑ ልጆች እንደዚህ ናቸው፣ ኦር ሽማግሌዎች እኮ እንደዚህ ናቸው፣ አሮጊቶች ምናምን that is ስቴሪዮታይፒንግ ብለን ነው የምንጠራው። ከዚህ አንፃር የዚህ ጥያቄ መልስ የሚሆነው ዲ ነው ማለት ነው። ኦኬ ወደ ዶሮ ወጥ እንምጣ። question number 51 you need to make a good ዶሮ ወጥ but you don't know how. In the process of searching the knowledge, you get a book that talks about how to make a ዶሮ ወጥ. You read the book thoroughly and enable you to good ዶሮ ወጥ maker. The approach you followed is externalization, internalization, combination, socialization. ቆንጆ ዶሮ ወጥ መስራት ፈለጋችሁ ነገር ግን መስራት አትችሉም። ዘን እንግዲህ ያንን ሰርች በማድረግ ሂደት ውስጥ መጽሐፍ አገኛችሁና እንግዲህ የሼፍ ማርከስ ወር የሼፍ ዮሐንስን መጽሐፍ አገኛችሁና ቆንጆ ዶሮ ወጥ እንዴት እንደሚሰራ አገኛችሁ እንበል። ያን in the process of searching and knowledge you get a book that talks about how to make a good ዶሮ ወጥ። ቆንጆ ዶሮ ወጥ እንዴት መስራት ይቻላል የሚል ዶሮ ወጥ አዘጋጃጀት የሚል መጽሐፍ አገኛችሁና አነበባችሁ። ዘን ያንን የዶሮ ወጥ አዘጋጃጀት ካያችሁ በኋላ እናንተ ምን ሆናችሁ ነው የሚለን enable you to be a good ዶሮ ወጥ maker. አሁን ላይ ምን ሆናችሁ ማለት ነው? ቆንጆ ዶሮ ወጥ መስራት ቻላችሁ ነው የሚለን። መጽሐፍን ካነበባችሁ በኋላ ዘን ያ መጽሐፍ እናንተን ቆንጆ ዶሮ ወጥ መስራት እንድትችሉ አደረጋችሁ። ይህን አፕሮች ምን ብለን እንጠራዋለን ነው? ይህን አፕሮች ምንድነው ስንል መጀመሪያ አፕሮች ራሱ ምንድነው ስንል አፕሮቹ SECI ሞዴል እየተባለ ይጠራል። SECI ሞዴል እየተባለ ይጠራል። ሶሻላይዜሽን፣ ኤክስተርናላይዜሽን፣ ኮምቢኔሽን እና ኢንተርናላይዜሽን ሞዴል ተብሎ ይጠራል። ይሄ ሞዴል ምንድነው የሚያሳየን? ኤክስፕሌንስ ሃው ኖሌጅ ኢዝ ክሬትድ፣ እንዴት እውቀት ምን ይደረጋል? ክሬት ይደረጋል፣ እንዲሁም በተቋም ውስጥ እንዴት ሼር ይደረጋል የሚለውን ነው የሚያሳየን። እውቀት ሁለት ሶርሶች አሉት። አንዱ ታሲት የሚባል ኖሌጅ ነው። ታሲት ተብሎ የሚጠራው ይሄ ፐርሰናል የሆነ ግለሰቦች ኤክስፒሪየንስ ላይ ዲፔንድ የሚያደርግ ለሰዎች ኤክስፕረስ ለማድረግ የሚከብድ አንዳንድ ሰዎች በተፈጥሮ የሚያውቁት እውቀት ይኖራል። ያንን ታሲት ብለን እንጠራዋለን ማለት ነው። ታሲት ተብሎ የሚጠራ ኖሌጅ አለ። ፐርሰናል የሆነ ግለሰቦች የሚያውቁት ነገር ግን ኤክስፕረስ ማድረግ የማይችሉት አይነት ኖሌጅ አለ። ያንን ታሲት ተብሎ የሚጠራ ኖሌጅ አለ። ሌላኛው የኖሌጅ ካታጎሪ ኤክስፕሊሲት ተብሎ የሚጠራ ኖሌጅ አለ። ኤክስፕሊሲት ተብሎ የሚጠራው ኖሌጅ ደግሞ ፎርማል የሆነ ኮዲፋይ የተደረገ ኮሚኒኬት የተደረገ የተዘጋጀ አይነት ኖሌጅን ኤክስፕሊሲት ተብሎ ይጠራል ማለት ኤክስፕሊሲት ተብሎ ይጠራል።
ሶ በዚህ እነዚህ ሁለቱን በመመልከት እነዚህ ሁለቱን በማያዝ ነው ይሄ ሞዴል ዴቨሎፕ የተደረገው። ኖናንካና አይ ቲንክ ታኩቺ የሚባሉ ግለሰቦች ናቸው 1985 19 አካባቢ ላይ ዴቨሎፕ ያደረጉት ይሄንን ሞዴል። ሶ ይሄን እዚህ ሞዴል ውስጥ የኖሌጅ ኮንቨርዥንን ፕሮሰስ ነው የሚያሳየን ይሄ ሞዴል። አሁን እያንዳንዱን እንገራችሁ። ሶሻላይዜሽን ብለን የምንጠራው ያለንን ታሲት ኖሌጅ በኤክስፒሪየንስ ምንም እናደርግ ከሆነ ሼር የምናደርግ ከሆነ ያንን ብለን እንጠራለን ሶሻላይዜሽን ብለን እንጠራዋለን ማለት ነው። ሶሻላይዜሽን ሶሻላይዝ ማድረግ ያለንን ታሲት የሆነ ኖሌጅ ወይም ደግሞ ያለንን ፐርሰናል የሆነ ኤክስፒሪየንስ ቤዝድ የሆነ በልምምድ ያገኘነውን እውቀት ለሰዎች ምንም እናደርግ ከሆነ ሼር የምናደርግ ከሆነ ያንን ሶሻላይዜሽን ብለን እንጠራዋለን። ለምሳሌ አፓረንት ለወጡ ልጆች በተቋም ውስጥ ስራ እንዴት እንደሚሰራ ምንም እናደርጋቸው ከሆነ የምናሳያቸው ግን በማኑዋል ወይ መጽሐፍ ገልጠን አይደለም። በቃ ያለንን ልምድ ተጠቅመን ስራዎች እንዴት እንደሚሰሩ የምናሳያቸው ከሆነ ያንን ምን ብለን እንጠራዋለን? ሶሻላይዜሽን ብለን እንጠራዋለን ማለት ነው። ያለንን ታሲት ኖሌጅ ለሰዎች ሼር የምናደርግ ከሆነ ያንን ሶሻላይዜሽን ተብሎ ይጠራል። ዳኛው ኤክስተርናላይዜሽን ብለን የምንጠራው ተርኒንግ ዘ ታሲት ኖሌጅ ኢንቱ ኤክስፕሊሲት ኖሌጅ ይባላል። አንድ ያለንን የኢንተርናል የሆነ ፐርሰናል የሆነ ኤክስፒሪየንስ ቤዝድ የሆነ ኖሌጅን ወደ ኤክስፕሊሲት ኖሌጅ የምንቀይረው ከሆነ ያ ማለት እንዴት ዶሮ ወጥ እንደሚሰራ እኛ እናቅ ከነበረ ዶሮ ወጥ እንዴት መስራት እንደሚቻል በመጽሐፍ አድርገን እንደዚህ ከተደረገ በኋላ እንደዚህ ይደረጋል፣ እንደዚህ ከተደረገ በኋላ እንደዚህ ይደረጋል እያን የምንጽፈው ከሆነ በማኑዋል በመጽሐፍ መልክ ፎርማል በሆነ መንገድ ኮሚኒኬት የምናደርገው ከሆነ ያንን ኤክስተርናላይዜሽን ብለን እንጠራዋለን ማለት ኤክስተርናላይዜሽን ብለን እንጠራዋለን። ኮምቢኔሽን ብለን የምንጠራው ደግሞ አንድ ኤክስፕሊሲት የሆነ ኖሌጅን መርጅ የምናደርግ በተለይ ካለን ታሲት ኖሌጅ ጋር መርጅ አድርገን አዲስ ኖሌጅን ክሬት የምናደርግ ከሆነ ያንን ኮምቢኔሽን ብለን እንጠራዋለን። ኢንተርናላይዜሽን ብለን የምንጠራው ግን አንድን ለርኒንግ ፍሮም ኤክስፕሊሲት ኖሌጅ ይባላል። ከመጽሐፍ አንድን ከምንናደርግ ከሆነ አሁን ተመልከቱ። ኢንተርናላይዜሽን ብለን የምንጠራው ምን የምናደርግበት ነው አልኳችሁ? አንድን እውቀት ኤክስፕሊሲት ከሆነ ኖሌጅ ለርን የምናደርግበት ያ ማለት ከተጻፈ ማኑዋል ከተጻፈ መጽሐፍ ፎርማል ከሆነ መንገድ አንድን እውቀት ወስደን ከዚያንን እውቀት ምን የምናደርግ ከሆነ ወደኛ ታሲት ኖሌጅ ምን የምናደርገው ከሆነ ኮንቨርት የምናደርገው ከሆነ ትራንስፈር የምናደርገው ከሆነ ያንን ኢንተርናላይዜሽን ተብሎ ይጠራል ማለት ነው። ዶክመንት በማንበብ ትሬኒንግ በመውሰድ ምናምን ሊሆን ይችላል። በጊዜ ሂደት ውስጥ ራሳችንን ኤክስፒሪየንስን ያንን የሚያስፈልገውን አይነት እውቀት ለርን ማድረግ የምንችል ከሆነ ያንን ኢንተርናላይዜሽን ብለን እንጠራለን ማለት ነው። አሁን እዚህ ውስጥ እንደምትመለከቱት ከሆነ ዶሮ ወጥ መስራት እንዴት እንደሚቻል አታውቁም ነበረ። ነገር ግን መጽሐፍ አንብባችሁ ከዛ ከመጽሐፍ ውስጥ እንዴት ዶሮ ወጥ መስራት እንደሚቻል አወቃችሁ፣ አገኛችሁ። መጽሐፉን ካንባችሁ ከጨረሳችሁ በኋላ እናንተ ምን ሆናችሁ? ጥሩ የሆነ የዶሮ ወጥ ሜከር ሆናችሁ። ምን አደረጋችሁ ማለት ነው? ኤክስፕሊሲት የነበረውን ኖሌጅ ወደ ኢምፕሊሲት ወደ ሆነው ኖሌጅ ኮንቨርት አደረጋችሁት ማለት ነው። ያንን ብለን እንጠራዋለን ኢንተርናላይዜሽን ብለን እንጠራዋለን። the answer will be B ይሆናል። Question number 52. The general rule is that the project goal should not be A. measurable, B. reliable, C. vague, D. action oriented. የፕሮጀክት ጎል መሆን የሌለበት ማንኛውን ነው? measurable ነው፣ reliable ነው፣ vague ነው ወይስ action oriented ነው ስንል ግልጽ ነው የዚህኛው ጥያቄ መልሱ ምን እንደሚሆን። vague ነው። vague የሚለው እንግዲህ ግልጽ ያልሆነ ማለት ነው። vague ማለት የፕሮጀክት ጎል ግልጽ መሆን መቻል አለበት፣ ለመረዳት የምንችለው መሆን መቻል ይጠበቅናል እንጂ የሆነ vague የሆነ መሆን መቻል የለበትም። ለጠቃላይ የፕሮጀክት ጎል ስማርት መሆን መቻል አለበት። ስፔሲፊክ፣ measurable፣ achievable፣ reliable and time bound መሆን መቻል ይጠበቅበታል። አንድን ፕሮጀክትም በነገራችን የሚታወቀው እኮ ፕሮጀክት በጣም ስፔሲፊክ የሆነ ዩኒክ የሆነ ራሱ ሜዠርመንት ያለው በታይም ባውንድ የሚደረግ በኮስት በኦብጀክቲቭ የሚቀመጥ ኮንስትሬንት ያለው ነገር ነው። በደንብ ኤክስፕረስ የሚደረግ አክሽን ኦሪየንትድ የሆነ ሪላያብል የሆነ ሜዠረብል የሆነ ነገር ነው ፕሮጀክቱ ለመጣው። ቬግ ግን ያንን አይገልጽልንም። ስፔሲፊክ ነው ስንል ክሊርሊ ዲፋይን የሚደረግ ነገር ነው። ምንም ለአምቢጊቲ ሩም መኖር መቻል የለበትም ጎል ላይ ፕሮጀክት ጎል። ከዛ በተጨማሪ ሜዠረብል መሆን መቻል አለበት። አውትካሙ ሜዠር መደረግ የሚችል ትራክ መደረግ የሚችል መሆን መቻል አለበት። አቺቬብል መሆን መቻል አለበት። የሚሳካ መሆን መቻል አለበት። ሪሌቫንት መሆን መቻል አለበት። ሪላያብል መሆን መቻል አለበት። እንዲሁም ደግሞ ታይም ባውንድ መሆን መቻል አለበት። አክሽን ኦሪየንትድ መሆን መቻል አለበት። ከዚህ አንፃር ሲ የዚህ ኦብጀክቲቭ አይደለም ነው ኦር የዚህ መገለጫ አይደለም። Question number 53. Marketer considers all of the following developments in international economy in choosing its international marketing strategy except. ማርኬተሮች ከሚከተሉት ውስጥ ሁሉንም ጉዳዮች ምን ያደርጋሉ? ኮንሲደር ያደርጋሉ። ማርኬተር consider all of the following developments in international company in choosing the international marketing strategy. በኢንተርናሽናል ማርኬቲንግ ስትራቴጂ ውስጥ ሁሉንም ፋክተሮች ምን ያደርጋሉ? ኮንሲደር
ያረጋሉ ካንዱ በስተቀር A company internal debt B development of SME C policy of privatization D development of economic unions ነው የሚለው ከሚከተሉት ማንኛው ነው ኮንሲደር የሚያደርጉት ፋክተር በተለይ ኢንተርናሽናል ማርኬተሮች በኢንተርናሽናል ማርኬቲንግ ስትራቴጂ ውስጥ ምን ሲያደርጉ በኢንተርናሽናል ማርኬቲንግ ውስጥ ያሉ ማርኬተሮች በኢንተርናሽናል ኢኮኖሚ ውስጥ ኢንጌጅ በማድረግ ሂደት ውስጥ ወይ ደግሞ ኢንተርናሽናል ማርኬቲንግ ስትራቴጂዎችን ዴቨሎፕ በማድረግ ሂደት ውስጥ ኮንሲደር የሚያደርጉት ፋክተር ማንኛው ነው ኮንሲደር የሚያደርጉት ፋክተር ኤክሴፕት ስለሚል ያሉ ኢኮኖሚክ ዩኒዮኖችን ኮንሲደር ያደርጋሉ ይመለከታሉ በደንብ ምክንያቱም ኢኮኖሚክ ዩኒዮን ትልቅ ኢምፓክት ስላላቸው ፕራይቬታይዜሽን ፖሊሲ ይሄንንም ይመለከታሉ ሌጋል ፋክተር ስለሆነ ዴቨሎፕመንት ኦፍ ኤስኤምኢ ቢኮዝ ኤስኤምኢ ብለን የምንጠራቸው ኢቭን ኤስኤምኢዎች ዶሜስቲካሊ ኮምፒት የሚያደርጉ ካምፓኒዎች ናቸው ኤስኤምኢዎች በተለይ በጊዜ ውስጥ ጠንካራ እየሆኑ የሚመጡ ከሆነ የኛን የማርኬቲንግ ላይ ትልቅ ኢምፓክት ይኖራቸዋል እነዚህን ኮንሲደር እናደርጋለን ካምፓኒ ኢንተርናል ዴብት ብለን የምንጠራው ግን ኮንሲደር ማናደርገው ፋክተር ነው ካሉት ኦፕሽኖች አንፃር the question the answer will be A ይሆናል ማለት ነው question number 54 ስለ BICC እንመልከት balanced scorecard ተብሎ የሚጠራው using balanced scorecard as a strategy evaluation tool በstrategy evaluation tool ውስጥ balanced scorecard ስንጠቀም which one of you will not perform which one of the following tasks ከሚከተሉት ማንኛው ታስክ ነው ማንከውነው A how satisfied are the firm customer B how will the firm sustaining and improving even improving C how will the firm continually improving and creating a value D how to take a corrective action መጀመሪያ ባላንስድ ስኮርካርድ ምን ማለት ነው እንመልከት መልሱን ከማየታችን በፊት the balanced scorecard ብለን የምንጠራው አንድ ስትራቴጂክ የሆነ በስትራቴጂክ ፕላኒንግ ውስጥና በዚህ በፐርፎርማንስ ማኔጅመንት ውስጥ የምንጠቀምበት ፍሬምወርክ ነው ያ ፍሬምወርክ ተቋማችን በተቻለ መጠን ቪዥንን ወይ ደግሞ ስትራቴጂዎችን ወደ ፋይናንሻል ወደሆኑና ነን ፋይናንሻል ወደሆኑ የፐርፎርማንስ ሜዠርመንቶች ኮንቨርት የምናደርግበት ነው ኮመን የሆኑ ፐርስፔክቲቮች አሉት የባላንስድ ስኮርካርድ ፋይናንሻል ፐርስፔክቲቭ ከስተመር ፐርስፔክቲቭ ኢንተርናል ቢዝነስ ፕሮሰስ ፐርስፔክቲቭ እና ለርኒንግ ኤንድ ግሮዝ ፐርስፔክቲቭ ብለን የምንጠራው ምክንያቱም አፕላይ ያደረግናቸው ፎርሙሌት ያደረግናቸው ኢምፕሊመንት ያደረግናቸው ስትራቴጂዎች እነሱ ሜዠር የምናደርግበት እነሱን ትራክ የምናደርግበት ነው BICC ተብሎ የሚጠራው ፐርፎርማንስ ሜትሪክ ነው ማለት ነው ባላንስድ ስኮርካርድ ስንል ዞል አባውት ፐርፎርማንስ የሆነ ሜትሪክ ነው ፋይናንሻል ፐርስፔክቲቭ አለው ያ ማለት ፋይናንሻል ፐርስፔክቲቭ ስንል ከኮስት አንፃር ከዩቲላይዜሽን አንፃር ከተለያየ አንፃር ከግሮዝ ከፕሮፊታቢሊቲ አንፃር ሜዠር እናደርጋለን ኢምፕሊመንት ያደረግነው ስትራቴጂ ፋይናንሻል ፐርስፔክቲቭ አንዱ ሳይድ ነው ላኛው ከስተመር ፐርስፔክቲቭ ነው የደንበኞቻችንን ፍላጎት ፉልፊል አድርገናል እንደ KPI መውሰድ ይችላልጂ ደንበኞቻችንን ፉልፊል አድርገናል ምን ያክል ደንበኞችን ሪቴን ማድረግ ይችላልን ምን ያክል ማርኬት ሼር አመጣን ይሄ በሙሉ ከስተመር ፐርስፔክቲቭ ውስጥ ነው የምንመለከተው ከደሞ ኢንተርናል የሆነ የቢዝነስ ፐርስፔክቲቭ አለ ኤፊሺየንሲ ማምጣት ይችላል የቢዝነሳችንን ፕሮሰስ ማሻሻል ቻል ነው ይሄ BICC የሚመለከተው ጉዳይ ነው ከዛ ተጨማሪ ለርኒንግ ኤንድ ግሮዝ ደግሞ አለ ይሄ ከግሮዝ ጋር ከኢኖቬሽን ጋር የተገናኘ ጉዳይ ነው ከአድቫንስመንት ጋር የተቋም ካልቸር ቢልድ ከማድረግ ጋር የሚገናኝ ጉዳይ ነው ፐርፎርማንስ ሜትሪክ ነው ማለት ባላንስድ ስኮርካርድ ብለን የምንጠራው ባላንስድ ስኮርካርድ ትኩረት የሚያደርገው ስለ ፐርፎርማንስ ሜትሪክ ነው ትኩረት የሚያደርገው እንጂ እንዴት ኮሬክቲቭ አክሽን ቴክ ማድረግ ይቻላል የሚለው አይደለም ትኩረት የሚያደርገው ከዚህ አንፃር ዲ መልስ አይሆንም የበለጠ ኮሬክቲቭ አክሽን የሚለው ወደ ስትራቴጂክ ኮንትሮል ላይ የሚቀርብ እንጂ ወደ ኢቫሉዌሽን በተለይ ደግሞ BICC ውስጥ የምናገኘው ጉዳይ አይደለም ማለት ነው question number 55 which one of the following is a key factor in achieving competitive advantage through operation ከሚከተሉት ውስጥ በማንኛው ነው በኦፕሬሽን ውስጥ competitive advantage ልናገኝ የምንችለው A limited product variability limited product variety ካለን የተወሰነ product variety ካለን B flexibility in production process በፕሮዳክሽን ፕሮሰሳችን ውስጥ ምን ካለ flexibility ካለ C high employee turnover D low investment in technology ዲ መልስ አይሆንም ምክንያቱም ቴክኖሎጂ ላይ ያለን ኢንቨስትመንት ሎ ከሆነ ኮምፒቲቲቭ መሆን አንችልም ማርኬት ላይ ኮምፒቲቲቭ አድቫንቴጅ ማግኘት አንችልም ሃይ ዩናይት ኤምፕሎይ ተርኖቨር ካለን ሰዎች ከስራ የሚለቁ ከሆነ እሱም ምን መሆን አንችልም ኮምፒቲቲቭ መሆን አንችልም ሊሚትድ ዩናይት ፕሮዳክት ቫራይቲ ከሆነ ማለት የምንሰጠው አገልግሎት በጣም የተወሰነ ብቻ ከሆነ ትንሽ ብቻ ከሆነ እሱም ኮምፒቲቲቭ ዩናይት አድቫንቴጅ ማግኘት የምንችልበት ሜካኒዝም አይደለም ማለት ፕሮዳክት ቫራይቲ ያ ማለት ዲፈረንሺየት ማድረግ ማንችል ከሆነ የበለጠ አሁን ስታንዳርዳይዝድ የሆነ ምርቶች ስታንዳርዳይዝድ አይተሞችን በማምረት በኮስት ፕሮባብሊ ኮምፒቲቲቭ አድቫንቴጆችን ልናገኝ እንችላለን
ነገር ግን ካሉት ኦፕሽኖች ውስጥ አሁን በማንኛው ነው የበለጠ ኮምፒቲቲቭ አድቫንቴጅ ልናገኝ የምንችለው ስንል ግን ኦፕሽን ቢ ይሆናል። ፍሌክሲቢሊቲ ኢን ፕሮዳክሽን ፕሮሰስ ብለን የምንጠራው ሊሚትድ ዩናይት ፕሮዳክት ቫራይቲ፣ ሃይ ዩናይት ኢምፕሎይ ተርኖቨር እንዲሁም በኢንቨስትመንት ውስጥ ያለው ሎ ዩናይት ቴክኖሎጂ ላይ የምናወጣው ሎ ዩናይት ኢንቨስትመንት እና አጠቃላይ ኮምፒቲቲቭ ዩናይት አድቫንቴጅን ለማግኘት የማያስችሉ ጉዳዮች ናቸው። በተቻለ መጠን ማርኬት ላይ ኮምፒቲቲቭ አድቫንቴጆችን ለማግኘት ፎከስ ማድረግ የሚጠበቅበት ፕራዮሪቲዎች አሉ። የመጀመሪያው ኮስት ነው። ዝቅተኛ በሆነ ፕራይስ አይተሞችን በአቬል በማድረግ በኳሊቲ ነው ሌላኛው ጉዳይ። ከተጨማሪ ታይም ነው በሪስፖንስ በደሊቨሪ። ከተጨማሪ ፍሌክሲቢሊቲ ነው። ፍሌክሲቢሊቲ ስንል ቫራይቲ ኦፍ አይተሞችን በማድረግ መቻል፣ ደሊቨር በማድረግ በመቻል ኮምፒቲቲቭ ዩናይት አድቫንቴጅን ማግኘት እንችላለን። ከዚህ አንፃር ቢ መልስ ይሆናል ማለት ነው። ቢ መልስ ይሆናል። ኩዌስችን ነምበር 56 social environment of a job affects the people and is also affected by them and not by management alone is the main propositions of continuous theories of organization, neoclassical theory of organization, system theory of organization, classical theories of organization የሚለው ከሚከተሉት ውስጥ ማንኛው ነው ሶሻል ኢንቫይሮንመንት ጆብን አፌክት ያደርጋል እንዳጠቃላይ ስራን ሊሆን ይችላል በቻለ ተቋም ውስጥ ኢምፓክት አለው የሚለውን ዴቨሎፕ ያደረገልን ነው የሚለው። እንግዲህ ቲዮሪዎችን እንመለከት። ይህንን ቲዮሪ ስንመለከት የኦርጋኒዛሽናል ቲዮሪ ወይም ደግሞ የማኔጅመንት ቲዮሪ ስንመለከት ፕሪክላሲካል፣ ክላሲካል፣ ኒዮክላሲካል እና ሞደርን ብለን ክላሲፋይ እናደርጋቸዋለን። ቤዚካሊ ፕሪክላሲካል ብለን የምንጠራው ይሄ ኤንሸንት ላይ የነበረውን ስልጣኔ ምናምን ገና ሲጀምር የነበረውን ከግብጽ ፒራሚድ ጋር በፊት ላይ የነበረውን የሚያሳይ ነው። በሚሊታሪው የበለጠ ሪሊጂየስ የሆኑ ፊሎሶፊካል ዩናይት ኢንፍሉዌንሶች በጣም የሚያመዝኑበት አይነት ነው ፕሪክላሲካል ተብሎ የሚጠራ የማኔጅመንት ቲዮሪ። የበለጠ ትኩረቱ አድሚኒስትሬሽን ላይ ኦርደር ማድረግ ላይ ነው ትኩረት የሚያደርገው ፕሪክላሲካል ላይ። እዚህ ውስጥ እነ ሮበርት ኦን እነ ቻርልስ ባባጅ እና አዳም ስሚዝ ይጠቀሳሉ ፕሪክላሲካል ተብሎ የሚጠራው የማኔጅመንት ቲዮሪ ላይ። ከዛ ክላሲካል ማኔጅመንት ላይ ቅድም ትኩረት አድርገን አይተናቸዋል። ሳይንቲፊክ ማኔጅመንት፣ አድሚኒስትሬቲቭ ማኔጅመንት እና ቢሮክራቲክ ማኔጅመንት። የበለጠ ትኩረት የሚያደርጉት ኢፊሽንሲ ላይ፣ ፕሮአክቲቪቲ ላይ፣ ከዛ በተጨማሪ ፕሪንሲፕሎችን ዴቨሎፕ ማድረግ ላይ፣ ሩል እና ሬጉሌሽን ማውጣት ላይ፣ የበለጠ ሰዎችን እንደ ማሽን እንደ ቱል ሁሉ ኮንሲደር ማድረግ ላይ ነው ትኩረት የሚያደርገው ክላሲካል ቲዮሪ። ኒዮ ክላሲካል ቲዮሪ ግን ሙሉ ለሙሉ ሽፍት ያደረገ ቲዮሪ ነው። ምክንያቱም ኒዮ ክላሲካል ላይ ትልቅ ትኩረት የሰጠው አንደኛ ለሂውማን ሪሌሽን እና ለቢሄቪራል አስፔክቶች ነው ትኩረት የሰጠው። ለሂውማን ሪሌሽን እና ለቢሄቪራል አስፔክቶች ትኩረት በሰጠ ቁጥር ደግሞ የበለጠ የሰዎችን ሳይኮሎጂካል የሆነ ኒድን አንደርስታንድ ማድረግ ጀመረ። እዚህ ውስጥ እነ አብርሃም ማስሎው፣ እነ ኤልተን ማዮ፣ እነ ዳግላስ ማግሪገር የሚመጡበት ጊዜ ነው። የኢምፕሎይ ፓርቲሲፔሽን፣ ጆብ ሳቲስፋክሽን፣ ሶሻል ኢንቫይሮንመንት ብለን የምንጠራው ጉዳዮች ትልቅ ትኩረት የሰጠበት ስቴጅ ነው ኒዮ ክላሲካል ብለን የምንጠራው። ዘን ሞደርን ማኔጅመንት ውስጥ ከላይ ያሉትን የኒዮ ክላሲካል እና የክላሲካል ቲዮሪዎች ድቅል ውጤት ነው። እዛ ውስጥ በተለይ ሞደርን የሆነ የማኔጅመንት ቲዮሪ ውስጥ በብዛት የኳንታቲቭ ማኔጅመንት ቲዮሪ ተብሎ የሚጠራል ማትስን ማቴማቲካል ሞዴሎችን መጠቀም የተጀመረበት ሲስተም ቲዮሪ አለ። ተቋምን እንደ አንድ መዋቅር መመልከት ከዛ ተጨማሪ ደግሞ ኮንቲንጀንሲ ተብሎ የሚጠራ ቲዮሪ አለ። ኮንቲንጀንሲ ቲዮሪ ኖ ዋን ኢዝ ቤስት ዌይ ብሎ የሚያስብ ዲፐንደንስ አፖን ሲቹዌሽን ሲቹዌሽን ላይ ዲፐንድ የሚያደርግ ቲዮሪ ነው። ሶሻል ኢንቫይሮንመንት ትልቅ ትኩረት የሰጠው የኦርጋኒዛሽናል ቲዮሪ ወይም የማኔጅመንት ቲዮሪ ቢ ኒዮ ክላሲካል ቲዮሪስ ኦፍ ኦርጋናይዜሽን ተብሎ ይጠራል። ኒዮ ክላሲካል ተብሎ ይጠራል። ኩዌስችን ነምበር 57 A production supervisor receives a bonus for each day and project is completed ahead of schedule. This is an example of positive reinforcement, negative reinforcement, equitable incentive, motivation. ስለዚህ አንድ ፕሮዳክሽን ሱፐርቫይዘር ለፕሮጀክቶቹን በደንብ ለከወነ በቀን ውስጥ የሚከወኑትን ፕሮጀክቶች በደንብ ለከወነ ሰው ቦነስ ቢሰጥ ይሄን ምን ብለን እንጠራለን ነው። this is positive reinforcement ተብሎ ይጠራል። positive reinforcement ተብሎ ይጠራል። so the answer would be A ነው የሚሆነው። እንደጠቃላይ ሬንፎርስመንት ብለን የምንጠራው በነገራችን ላይ ባህሪን ኢምፕሩቭ የምናደርግበት ባህሪን የበለጠ ኢንከሬጅ የምናደርግበት መንገድ ነው ሬንፎርስመንት ብለን የምንጠራው። ምሳሌ ጥሩ ፐርፎርም ላደረገ ሰው ቦነስ ከሰጠን ያንን ፖዚቲቭ ሬንፎርስመንት ብለን እንጠራዋለን። ዘን ጥሩ ፐርፎርም ላደረገ ሰው እረፍት ብንሰጠው ደግሞ ያንን ኔጋቲቭ ሬንፎርስመንት ብለን እንጠራዋለን። ወይም ደግሞ የስራ ጫና ብንቀንስለት ኔጋቲቭ ሬንፎርስመንት። ኔጋቲቭ ሲባል የሆነ መጥፎ ነገር ወይም ደግሞ መጉዳት ምናምን ማሰብ የለብንም። ኔጋቲቭ ስንል የምንቀንሰው ነገር አለ ማለት ነው። የምንቀንስለት ምንድን ነው? አሁን ሬንፎርስ እያደረግን ነው፣ ባህሪን ኢንከሬጅ እያደረግን ነው። ባህሪን ኢንከሬጅ በማድረግ ሂደት ውስጥ አድ የምናደርገው ነገር ከሆነ ምሳሌ ቦነስ የምንሰጠው ከሆነ ያንን ፖዚቲቭ ሬንፎርስመንት ይባላል። ወራስ ግን ቦነስ ሳይሆን ጥሩ ለሰራ ሰው ነገ እረፍት ከሰጠ ነው ኦር ደግሞ የስራ ጫና ካለበት ያን የስራ ጫናውን ካቀነስንለት ጆብ ሼር ካደረግነው ያን ደግሞ ኔጋቲቭ ሬንፎርስመንት ብለን እንጠራዋለን። ሲና ዲ ሲምፕሊ ሌላ ነገር የገቡ ናቸው እንጂ ከላይ ያሉን የሚገልጹ አይደሉም። ኢኩዊቴብል ኢንሰንቲቭ ሞቲቬሽን ብለን የምንጠራቸው ጉዳዮችን አይደለም። the answer would be A ይሆናል።
lastly question number 58 እንመልከትና እንጨርሳለን የዛሬ ቆይታችንን which one of the following is not correct about the role of micro and small enterprise in developing country so የማይክሮ እና ስሞል ስኬል ኢንተርፕራይዝ ሮል ያልሆነው ሚና ያልሆነው ማንኛው ነው economic use of capital b reduce double taxation c dispersal over wide area d reduce unemployment ነው የሚለን so ከሚከተሉት ውስጥ የማይክሮ ስሞል ስኬል ኢንተርፕራይዝ ምን ያልሆነው ሮል ያልሆነው ማንኛው ነው so እንግዲህ በማይክሮ ስሞል ስኬል ኢንተርፕራይዝ ውስጥ ምን አለ ስንል ማይክሮ ስሞል ስኬል ኢንተርፕራይዝ በጣም ትልቅ ኮንትሪቢዩሽን ያላቸው በተለይ ለዴቨሎፒንግ ካንትሪ አንደኛ ጆብ ኦፖርቹኒቲን ክሬት ያደርጋሉ ከዛ ኤፊሺየንት የሆነ ካፒታል ዩዝ አላቸው በብዛት ለስ ካፒታል ዩዘሮች ናቸው ሶ ኤፊሺየንት የሆነ ኢኮኖሚካሊ የሆነ ዩዝ ኦፍ ካፒታል አለ ሌቨል ኢንተንሲቭ የሆነ ቢዝነሶች ናቸው ስሞል ስኬል ኢንተርፕራይዝ ቢዝነስ ሶ ከዛ አንፃር ለዴቨሎፒንግ ካንትሪ በጣም ይጠቅማሉ ሪጂናል የሆነ ዴቨሎፕመንትን ባላንስ ያደርጋሉ ዌልዝ ዲስትሪቢዩት ያደርጋሉ ዋይድሊ ዲስፐርሳል ናቸው በጣም ዲስፐርሳል ኦቨር ዋይድ ኤሪያ ብለን የምንጠራው ከዚህ አንፃር ነው በጣም የብዙ ኤሪያዎች ላይ ኢንዱስትሪ ያልገባባቸው ኤሪያዎች ላይ ሁሉ ኢንጌጅ ያደርጋሉ ሶ ዲስፐርሳል ናቸው ማለት ከዚህ አንፃር ነው የሰዎችን ኢኖቬታ ያሻሽላሉ ሎካል ሪሶርሶችን ሞቢላይዝ ያደርጋሉ ኢኖቬት ያደርጋሉ ፎር ኢንዲፔንደንስ ላይ ያለን ነገርን ሪዱስ ያደርጋሉ ሰልፍ ኢምፕሎይመንትን የበለጠ ኢምፕሩቭ ያደርጋሉ ኢንቫይሮንመንትን ፕሮቴክት ያደርጋሉ ሾርት ዩናይት ጀስቴሽን ፔሪድ አላቸው ከዛ ተጨማሪ ሌጋል ኢንተርፕራይዞችን ወይ ደግሞ ላርጅ ዩኒት ኢንተርፕራይዞችን ሰፖርት ያደርጋሉ እንደዚህ ጉዳዮች እንደተቃላይ ምንድናቸው የማይክሮ እና ስሞል ስኬል ኢንተርፕራይዝ ሮል ሲሆኑ ሪዱስ ደብል ታክሴሽን ሪዱስ ያደርጋሉ ይላል ግን የማይክሮ እና ስሞል ስኬል ኢንተርፕራይዝ ሮል አይደለም ሶ ከዚህ አንፃር የ58ኛው ጥያቄ መልስ ቢ ይሆናል መልሱ ቢ ይሆናል ማለት ነው ሶ this is all about today's video so ዛሬ የማኔጅመንትን የቢዝነስ ማኔጅመንትን የቢዝነስ አድሚኒስትሬሽን እና አንተርፕረነርሺፕ ዲፓርትመንት ተማሪዎች ጥር 27 ቀን 2017 ዓ.ም የወሰዱት የኤግዚት ኤግዛም ጥያቄዎችን ያየነው ዛሬ አይ ቲንክ 30 or 31 አካባቢ ድረስ ጥያቄዎችን አይተናል ሶ በቀጣይ ፓርት 3 ቪዲዮዎችን እንሰራለን ሶ በቀጣይ የሚመጡ ቪዲዮዎችንም እንድትጠብቁ ስል ጋብዛለሁ የዛሬውን ቪዲዮ ብዙዎች ጋር መድረስ እንዲችል ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ ምናልባት ጥያቄዎቹ ላይ ያልገባችሁ ማንኛውም አይነት ጥያቄ ካላችሁ ሀሳብ አስተያየት ካላችሁ ኮሜንት ካላችሁ ኮሜንት መስጫው ላይ ጻፉልኝ ሜቢ በቴሌግራም ግሩፕ ኦርጋናይዝ ያደርኩኝ እዚሁ ላይ መመለስ የሚቻሉትን እዚሁ ላይ ሪፕላይ ያደርግላችኋለሁ ወይም ጥያቄ ካላችሁ በቀጥታም በቴሌግራም መጣችሁ ቴሌግራም በእኔ ፐርሰናል በሆነው አካውንት ልጠይቁ ትችላላችሁ እዛ ላይ ሪፕላይ ያደርግላችኋለሁ ቮይስ ልክላችኋለሁ ሶ በዚህ መንገድ ኢንተራክት ማድረግ እንችላለን በማንኛውም ሰዓት የማኔጅመንት ጋር ከቢዝነስ ማኔጅመንት ተማሪ ሆናችሁ የቢዝነስ አድሚኒስትሬሽን እና ኤግዚት ኤግዛም የምትወስዱ በማንኛውም ጊዜ ላይ የምትወስዱ ከሆነና ቱቶሪያል የሚያስፈልጋችሁ ከሆነ መላቶሪያልስ መፍትሄ ያለው የኤግዚት ኤግዛም ቱቶሪያሎችን በደንብ በተደራጀ መልኩ ያንዳንዱ ኮርሶች ላይ የሚያዘጋጁ ጥያቄዎችን አብረን በመስራት የሚያዘጋጁ ሾርት ኖቶችን ለእናንተ ደሊቨር አደርጋለሁ ለእናንተ ፕሮቫይድ አደርጋለሁ ስለዚህ በቴሌግራም ልታዋሩኝ ትችላላችሁ ሶ ኦንላይንም ወደፊት ደግሞ በአካልም ስለምሰጥ ሶ ኤኒ ታይም ቱቶሪያል በምትፈልጉበት ጊዜ ልታዋሩኝ ኮንታክት ልታደርጉኝ ትችላላችሁ ስለነበረን ቆይታ ከልብ አመሰግናለሁ ለሁላችሁ መልካም ጊዜ ይሁንላችሁ በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ